ሰላም የማይ ፌሎ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እኛ እግዚአብሔር ይመስገን በጣም ደህና ነን። ኤግዛም ላይ ነው ያላችሁት፣ ዩኒቨርሲቲ ያላችሁ ተማሪዎች ቤተሰቦቻችን ፋይናል ኤግዛም እንዴት ነው? እንግዲህ አንዳንዶች እየነገሩን ነው። አንቺ አትሰሚም፣ ስልክ አታነሺም። ችግሩ ተረኛ አዘጋጆች እኔ አማንና እህቴ ቲጂ ስሙ አያዘኝም በዚህ የእናንተ ቀሎኛል። እኔ አሁን ቲጂ አንድ ላይ ነው ያለነው። 12ኛ ክፍል ተፈታኝ ለሆናችሁት ደግሞ ቃል በገባነው መሰረት ለእናንተ በዚህ ሰዓት ሊያግዛችሁ የሚችለውን አይነት ቲፕ ደግሞ ለመስጠት ነው እዚህ ያለነው። አምና ከተፈተኑ ተማሪዎች መሀል ሲፈን አለች በመካከላችን። ከፍተኛ ውጤት ነው ያመጣችሁ እንደምታውቋት። አይ ቲንክ አብዛኛው ከመጻፋችሁ ወይ ነው ያቁሽ 575 ነው ያመጣችሁ። በጣም እኔ ደስ ብሎኛል። መደነቅ ግን በልጧል አይደለም? በጣም ቅር ያለኝ እንዴት ነው 25x የት እያለች ነው የገባው ሚል ያ እንደገና ደግሞ አሁን ተፈታኝ የሆነችው ደግሞ 12ኛ ክፍል ናት። ጥናት አሪፍ ነው ደዋለች። ራሳቸውን የተወሰነ ያስተዋውቁና መንቀጥል ይሆናል ማለት ነው። እሺ ሲፌኒ ይባላለሁ። አሁን የአንደኛ ዓመት ዩኒቨርሲቲ ተማሪ ነኝ። አምና 12ኛ ክፍል ማትሪክ ወስጄ ተነግራለሁ። ሁሉንም ነገሩን ውስጥ ማትሪክ ወስደሻል? ወስጄ እና ሃይ ስኮለር ነበርኩኝ እና ክርስቲያን ነኝ። ሜቢ ብዙም የማይታወቀው እሱ ሊሆን ይችላል። ክርስቲያን ነኝ። እኔ ደግሞ ዶርቃ አባላለሁ። ዲስ ይር ተፈታኝ ነኝ። ክርስቲያን ነኝ። ይሄ በጣም አሪፍ። እሺ ክርስቲያኑ ይፈተናል። ያ ቲጂ አይ ቲንክ እንትን ምሳሌ አሁን ሼር አድርገሽው ይሆናል ምናምን ይሄ መጀመሪያ ውጤት ወጥቶ ሰቃይ እንደሆንሽ ሲታወቅ መገናኛው እንዳለ ሁሉ ሶሻል ሚዲያው ምናምን ስላንቺ ሲሆን ምን ነበር የተሰማሽ? በደንብ አንቺ እንደሆንሽ ስታውቂ ማለት ነው። እኔ አሁን ሀገር ላይ መነጋገሪያ መሆን ልያለሁኝ ግን አልሆነልኝ። ቤተሰብ ብቻ ነው በእኔ ውጤት ሊያወራ የቻለው። በጣም እንዴት ነው የነበረው ፊሊንግ? ሜቢ ግን ልጨምር አስበሽው ግን ታውቂያለሽ እንደዚህ ሊሆን እንደሚችል የሆነ ቦታ አስታውሪ ሰምቻለሁ። በእርግጥ ላይክ በዚህ ድረስ ላመጣ እንደምችል ብለሽ ያሰብሽው ግን በዚህን ያክል መጠን ላይክ ይሄ ፍሮንት ላይ ሀገሪቷ ላይ ኢሹ ምናምን የምትሆኝበት ሁኔታ እስኪፈጠር ድረስ እንደዛ አስበሽው ታውቂያለሽ? አላሰብኩም፣ እንደዛ አላሰብኩም። ብዙ ኤክስፔክት የሚያደርጉ ሰዎች ነበሩ፣ ላይ ጓደኞቼ፣ ክላስሜቶች ምናምን ይሉ ነበረ። ትምህርት ቤት የሚያቆኝም ልጆች እሷ ትሆናለች ምናምን የሚሉ ልጆች ነበሩ። ግን እንደ ሀገር ነበር የሚገምቱሽ? ይጠብቁ ነበረ። ጥሩ ጓደኞች ናቸው። የትምህርት ቤቴም ዳይሬክተር ይል ነበረ እንደዛ። እና እኔ ግን ብዙ ራሴ ላይ እንደዛ ፕሬሸር አላስቀምጥም ነበር። ብዙ ጊዜ እንትን ይሄ ኮምፒቲሽን ላይ ፎከስ ማድረግ አልወድም። ላይክ ገሌን መብለጥ ምናምን ነገር ላይ ስለማልወድ እንደዛ አላስብም ነበር። ላይክ አንደኛ ለመሆን ምናምን በሚለው ግን የሆነ ኦብጀክቲቭ የሆነ ጎል ግን ነበር። ላይክ ይሄን ያክል ስኮር ማምጣት የሚል ነበር። ግን ያላሰብኩ እና ስሜቱ እንዴት ነበር? ኮንፊውዚንግም ነው፣ ደስ ይላልም፣ ላይክ ህልምም ይመስላል። you find yourself እዛ ጋር በቃ የሆነ አላ what ምናምን አሁን ሰው ያቀኛል ምናምን ትላለህ። እንደሱ አይነት ስሜት አለው። ግን እንደምንም ሃንድል አድርገህ ነው እዚህ ደርሰናል። ያ እንደ ክርስቲያን ላይክ አሁን ክርስቲያን ነኝ ደግሞ ብለሻልና እንደ ክርስቲያን ሴት አሁን እንዴት ነበር ሴሌብሬት ያደረግሽው ያን ደስታ? እንባ አለቀሽ ይመስለኛል። ደስ ሲልሽ ምንድን ነው? እንዴት ነው ደስታሽን የምትገልጪው? የሆነ ግራ የሚጋባ ሰው ደስ ሲለው ግራ የሚጋባ ሰው የለም ወይ? አይለቅስ ወይ አይስቅ ወይ የሆነ በቃ የሚይዘው የሚጨብጠው የሚያጣ እንደሱ አይነት ሰው ነኝ ዩዥዋሊ። እና አስታውሳለሁ መጀመሪያ ሳውቅ አስተማሪ ነበር የነገረኝና እሱ ሲነግረኝ እንደዛ አይነት ስሜት ነበር የተሰማኝ እና ደስ ይል ነበር። ደስ ይላል። ኤክስፒሪየንስ አድርጉት እያለች ነው። ሞክራለሁ። እስኪ እጄ ካስገቡኝ እፈተናለሁ። እጄ ዶጌ ይገርመሳ እየጨመረ ነው። እንዴት ነው ግን አንቺ ደስ ሲልሽ ምናምን ደስታ የምትገልጪበት መንገድ ነው? ደስታ እንዴት ነው የምገልጸው? አይ ስቃለሁ። መሳቅ ነው በቃ ስቃለሁ። ከዛ ብዙም ግን የምቆይ አይመስለኝም። በቃ ስቃለሁ ብዙ ጊዜ ፊቴ ላይ ምናምን ብዬ ምን አይደለም ስቃለሁ በቃ
እኔ አመልካለሁ ደስ ይለኛል። ያ አሁን የፈተና ሰሞን ነው። 12ኞች በደንብ እነ ዶዬ ማለት ነው እየተጠና ነው ምን እየተባለ ነው አሁን የሚያውቁት መረጃ ቢሆንም የዘንድሮ 12ኛ ክፍል ፈተና ሰኔ 23 ነው የሚጀምረው። ሰኔ 23 እስከ ሐምሌ 8 ድረስ ነው የሚቆየው። ስንት ቀን ማለት ነው? ሂሳብ ላይ በጣም ጥቂት ቀናት ተከፋፍላችሁ ነው የምትገቡት ግን ሶሻል እና ናቹራል ማለት ነው። ሶሻል እና ናቹራል እንደውም ናቹራሎች ይሄ እንዴት ነው ፈተናው የሚሰጠው ኦንላይን እና እንትን በወረቀትና ኦንላይን ነው የሚሰጠው። እንደዛ ነው የወሰዳችሁት? እንደዛ ነበር የኔ በወረቀት ብዙ ባክኗል ማለት ነው። በወረቀት እና ኦንላይን ነው የሚወስዱት። ናቹራሎች በወረቀት የሚፈተኑት ፈተናቸውን የሚወስዱበት ሰኔ 23 ሰኔ 24 እና ሰኔ 25 ኦንላይን ደግሞ በዙር ነው የሚፈተኑት። አንደኛ ዙር ሁለተኛ ዙር እየተባለ ማለት ነው። ናቹራሎች አንደኛ ዙር የሚፈተኑት ሰኔ 23 24 እና እንዲሁም 25 ሲሆን ሁለተኛ ዙር ተፈታኞች ደግሞ ሰኔ 26 27 እና በ30 ማለት ነው። ሶሻል ሳይንስ ደግሞ ሐምሌ 1 ሐምሌ 2 እና ሐምሌ 3 የወረቀት ፈተና ይወስዳሉ። ኦንላይንም እንደዚሁ ሁለቴ ነው የነሱም በዙር ሐምሌ 1 2 እና 3 የመጀመሪያ ዙሮች፣ ሐምሌ 4 7 እና 8 ደግሞ ሁለተኛ ዙሮች ኦንላይን የሚወስዱ ይሆናል ማለት ነው። ፈተናው የሚሰጥ እንዴት ነው? የት ግቢ ነው የተፈተንሽው? አስቱ ኦኬ። አንቺ እዚሁ ነው ያለሽው። ስለዚህ ያንቺም እንደዛ ነው የሚሆነው ከተማ ውስጥ ካለው አዳማ ለምለም ናት። ብዙ ያልፋል እዛ አይወሽ። ይሄኛው ዙር የሚሰጠው በኦንላይን በዩኒቨርሲቲዎች፣ በመንግስትና በግል ትምህርት ቤቶች፣ በጤናና መምህራን ማሰልጠኛ ኮሌጆች፣ በቴክኒክ ሙያ ኮሌጆች የሚሰጥ ነው የሚሆነው። ስለዚህ እንዴት ነው ምንድን ነው የሚደረገው በዚህ ሰዓት? አሁን 12ኛ ክፍል ተማሪዎች ምንድን ነው የሚያደርጉት? ይሄኛው ሰዓት ምንድን ነው የምታደርጉት? እኔ ላውራ እኔ እኮ ካለባችሁ ሰማ መስሎኝ። አይ ነው ያው ለሲኒየር እንትን አለ፣ ግን ምንድን ነው እያደረጋችሁ ያላችሁት? እያደረግን ካለነው አንጻር ከሆነ ይለያያል። በሂሳብ መጥናም አለ፣ ጥያቄ የሚሰራም አለ፣ የጨረሰም ይኖራል። ማይገስ አላቅም እንግዲህ እንደየሰቡ የተኛም ይኖራል። አይ ሳይጀምር ገና ሳይጀምርም የተኛ ይኖራል። ጊቭ አፕ አድርጎም የተኛ ይኖራል። የተጨነቀም ይኖራል። ማለት ምንም እያደረገ ያልሆነ ምን ማድረግ እንደሌለበት ማድረግ ሰው ይኖራል ብዬ አስባለሁ። ሁሉም ሰው የተለያየ ነገር ነው እያደረጋለሁ። ግን ታይሙ እንደኔ ጥያቄ የምንሰራበት ነው። ጥያቄ ብቻ የምንሰራበት ያጠናም ሰው ጥያቄ የሚሰራበት ነው። ያላጠናም ሰው ጥያቄ የሚሰራበት ነው። አለዚያ ራሳችሁ ላይ ኦቨርሎድ ማድረግ ነው ማለት ያጠኑትም የሆነ ባጠኑ ቁጥር የጥያቄውን አውጣት ካላወቁት ጥያቄዎች በደንብ እየሰሩ ካልሆነ ምናምን በኋላ ላይ የሆነ አዲስ ነው የሚሆንባቸው። ሊረሱም ይችላሉ። ስቲል ትምህርት ቤት ራሱ ማውቃቸው ልጆች ነው የጠየኳቸው ነበረ። በጣም የሚያጠኑ ልጆች አሉና እንዲያውም አንዷም አለችኝ ያጠናሽ እንዴት ነው ግን ሞዴል ምናምን ውጤት ስላት አይ ሞዴል አልሰራም ምናምን አለች። እንዴ ያጠናሽ ከነበር ማለት ከልጅቷ በጣም አያታለሁ በጣም ታጠናለችና እያጠናሽ ነው እኮ እንዴት ልትሰሪ አልቻልሽም ወይስ ጥያቄ እየሰራሽ አይደለም? አይ ጥያቄ እየሰራው አይደለም ጥያቄውን ገና ሳይው ፈራዋለሁ አለች። ጥያቄውን ሳይው ስለምፈራው እዛ ነው የምትገናኙው ፈተናው ላይ ነው። በቃ ፈተና ጥያቄ ማንበብ ብቻ ነው ታነባለች ልጅቷ ግን ደግሞ ጥያቄ ስለማትሰራ ውጤት እየመጣልኝ ነው። ማንበብ ብቻ በቂ አይደለም። የሆነ የሚያዋህዱበት ራሳቸው የሚፈትሹበት ጥያቄ ያስፈልጋል። አሁን ደግሞ ጥያቄ ከምንም በላይ ጥያቄው በራሱ ሊደገምም ይችላል። ማትሪክ ላይ ደግሞ ማትሪክ ላይ አወጣጡን ካወቁ ግን የጥያቄ ሰዓት ነው ነው ፈተና ውጭ ያልመሰለቻችሁ ያ እንዴት ነው ሲፋን ጋርስ እንዴት ነበር በዚህ ሰሞን ይሄ ታረግ የነበረው? አሁን ምን የሚደረግበት ሰዓት ነው? ጥያቄ የሚሰራበት ጊዜ ነው። ጥያቄ ሲሰሩ ደግሞ ብዙ ልጆች እንዴት ነው ጥያቄውን ይሰሩትና የተሳሳቱትን ጥያቄ ደግሞ አያዩትም። አላ እዛው ጋር አይተው ኤን ያልኩት ሲ ነው መልሱ እሺ ትዘለዋለህ ምናምን ነገር እና ብዙ ጊዜ እሱ ነው ፈተና ላይ ሲመጣ ይሄን ጥያቄው ነው ቦታ ይቻላል ትላለህ መልሱን ግን አታውቀውም or የቱ ጋር እንደተሳሳትክ ምናምን አታውቀውም። እና አሁን በቃ ጥያቄ እየተሰራ የተሳሳቱትን ጥያቄ አንዳንዱ ዝም ብለህ ሳታነበው ምናልባት ኤን አንብበው ይሄ ልክ ነው ብለህ ዲ ምናልባት ኦል ሊሆን ይችላል ቢና ሲን ሳታነብ እንትን ያልከው እንደሱ አይነት ጥያቄ it's like ያንተ ስህተት ነው። ግን የሆነ ኮንሰፕት ያላወቀው ምናምን ኖሮ ከሆነ
እሱን ግን መጽሐፍ የሆነ ቦታ እሱን ግን ቼክ እንዳያደርጉ የሚያደርጋቸው ምናልባት እንትኑ አይመስልሽም? ይሄ ስንት አገኘው አሁን ይሄን ፈተና ስንት አገኘው የሚለው ኢገርነስ ስላለ አሁን የሳቱትን ነገር ማየት ሳይሆን ቶሎ ያንን ላይክ ሳምፕል ጥያቄ ሰርተውት ይሄን ያህል አግኝቻለሁ ይሄን ያህል ማግኘት እችላለሁ ማለት ነው የሚል አይነት ነገር ውስጥ በጣም ስላሉ ይመስለኛል። ግን ያው እንዳለችው ይሄን ዊዝደም ደግሞ መከተል አይ ቲንክ ኢትስ ቤዚክ ተጠቃሚው ነበር ማለት ነው አንቺ። ይሄ በጣም ፈተናዎች አሁን ማትሪክ ሺቶች አሉ። ምን ላይ ነው የሚገኙት? ኮላሲያስ ላይ ነው። ፊት እየለመንን ነበር። ይሄ ሽቶች አንዳንዶች የሚያስቀምጡ አሉ ምናምን ከዛ ከሲኒየሮች እየሄድን እየተቀበልን ምናምን ነው የምንሰራው። አሁን ግን አይ ቲንክ ሁሉም ነገር ዲጂታል ያሉ ይመስለኛል። እሱ ምን ላይ ነው ያሉት? አንዳንዱ የተኙም ሲነሱ ድንገት እንዳይጠፋቸው ቦታው በአብዛኛው እኔ የምሰራቸው ላይክ ከፌሎሺፕ ልጆች ጋር ከሊደሮች ጋር ምናምን ጥያቄ የምሰራው አብዛኛው ነው። አንደኛ ከፌሎ በጋራ ይጠናል። ይሄ በጣም ትልቅ መልዕክት ነው። አዎ ከነሱ ጋር ነው እንትን የምንለው ላይክ አብረን ነው ስኬጁላችን ጥያቄ የምንሰራው ምናምን ከሊደሮች ጋር አብረን እየተገናኘን ላይብራሪ ምናምን እና እኛ የምናደርገው አንደኛ ነገር ከሰዎች ያገኘናቸውን እንዳለን እንሰበስባለን። ያለን ይኖራል ያለን እሱን እንሰራለን። ሌላ ደግሞ ኤግዛም ቡኮች አሉ። ኤግዛም ቡኮችን እንሰራለን። ከሱ በተጨማሪ ግን ቴሌግራም ላይ በጣም ብዙ እኔ ራሱ የዘርዝራቸው አልጨርስም። አንደኛው ዘ ሲክሬት አለ። ከዛ ደግሞ ብራይት ስኮላርሺፕ ነው ምናምን የሚል ስኮላርሺፕ ብራይት ብቻ ይሆን አለው። ቀጣይ ካልተሳሳትኩ ብራይት ፈተናው ሙሉ ብራይት ነው። ኢትዮ ማትሪክስም አለ። ዲፕሊ ባልጠቀሙት በጣም ብዙ አሉ። እኔ እንዲያውም የሚልኩልኝ አለ ስማቸውን ለመያዝ ሚላክልኝ ፒዲኤፍ ነው እየተጠቀምኩ ያለሁት። ግን በጣም ከ10 በላይ 10 እንደውም በጣም ትንሽ ቁጥር ነው። በጣም ብዙ አሉ ቴሌግራም ላይ ፕላስ ደግሞ ስልክ ላይ አፖች አሉ። ቴሌግራምም ላይ ያላቸው በአፕ መልክ አላቸው። ምን ያህል ፓኬጅ ለአንድ ወር የምትከፍልባቸው አሉ። ከዛ ደግሞ እስከ መጨረሻው ፐርማነንትሊ ደግሞ አንዴ ከፍለክ የምትጠቀማቸው አሉ። እና በጣም ብዙ አሉ። ከፈለኩ አለ ከፈለኩ ነው። ሲሆንስ ምን ነበር ተጠቀሚዎች? እኔ ሜንሊ ኢትዮ ማትሪክ ነበር የምጠቀመው። እሷ አልጠቀመው ማለችኝ ቅድም ሳወራት እንጂ አፕሊኬሽን ነው ክፍያ ነገር ይጠይቃል። አይ ቲንክ እኔ በከፈትኩበት ጊዜ 200-300 ብር አይበልጥም። መንዝሊ ነው ወይስ በቃ አንዴ ከከፈልክ ይሰራል ፐርማነንት ነው። አንዴ ሰብስክራይብ ካረግሽ በቃ ከዛ በኋላ እንትን አይልም። እና ምን ያደርጋሉ የ11 እና የ12 ፈተና ከ2008 ጀምሮ እስከ 2015 ነበራቸው ለኔ ማለት ነው የ7 ዓመት። እሱ ብቻ ደግሞ ሳይሆን የ9 እና የ10 ነው ያልተፈተንኩም። እኔ ከመቆሙ በፊት የነበሩት የ9 እና የ10 ፈተናዎችም ነበሩ። አይ ቲንክ እሱም ከ2008 or something ጀምሮ እስከሚቆምበት ጊዜ ድረስ ማለት ነው። በሁሉም ሳብጀክት ነው። እሱ ብቻ ሳይሆን ፈተናው ብቻ ደግሞ ሳይሆን ላይክ በዩኒት ተከፋፍለው ለምሳሌ ከ9ኛ ክፍል ባዮሎጂ ዩኒት 1 የወጡ ጥያቄዎች ተብሎ አለ እና በጣም ብዙ ኦፕሽኖች አሉት። ላይክ እየመለስክ ወዲያው ስትሳሳት ማየት ኤክስፕላኔሽኑ ማየት ምናምን ነገር እና የሚሰሩት ደግሞ ጥያቄዎቹን በየአመቱ ጥሩ ውጤት ያመጡ ልጆች ናቸው። በጣም ብዙ ቶፕ ስኮረሮች የነሱን አፕሊኬሽን ይጠቀማሉ እና በጣም አሪፍ ነበር። እሱን ነበር የምጠቀመው። ከዛ ውጪ ኤግዛም ቡኮችንም አንዳንዴ ይጠቀም ነበር ከዚህ በፊት ያሉትን ማለት ነው። ላይክ ከ2002 እስከ 2006 ምናምን የወንድሜ የድሮ ሞዴሎች የወሰድኳቸው ከነሱ ላይ በተለይ እንትኖቹ ነበር ማለት ላይክ የተሳሳትኳቸውን ጥያቄዎች እንደ ፈተና ላይ ከብደውኝ አንዳንዴ ከብዷችሁ ራሱ በግምት መልሳችሁ አልፋችሁ ልክ ስለሆናችሁ አታዩትም ተመልሳችሁ እና ፈተና ላይ የከበደኝን ስለማከብበት እሱን እየሄድኩኝ ምናምን ቼክ አድርግ ነበር። ስቲል ኮንሰፕቱ ማግኘት አለብኝ ስለሆነ ፖይንቱ ማለት ነው። ክበባው አይደለም ጀስት እያከበብሽ በገስም ሊመጣ ስለሚችል ማለት ነው። ግን እየገባሽ ጥያቄው አይ ቲንክ ትልቁ ድል ይሄኛው መሰለኛ ከኤግዛም ክላስ ለቀዚህ ጥያቄዎችን መስራት የበለጠ በደንብ የሚረዳ ነውና አሁን ጥያቄ መስራት ታይም አሁን አንዱ ትልቁ እንትን ነው። ይሄ ከገዛ አሁን ፈተናዎችን ስትሰሪ ነፃ ነሽ አይደል? በደንብ እያሰብሽ ምናምን ነገሮችን ታደርጊያለሽ ትሰሪያለሽ። ኤግዛም ክላስ ውስጥ ግን በቃ ለምሳሌ ሰዓት ነው የሚሰጠው 2 ሰዓት 3 2 ሰዓት እንደ ሰብጀክቱ 3 የሚሆንበት አለ።
ስለዚህ ይሄ እንዴት ነው ኮምፒቲሽንሽ የሚሆነው ከሰዓት ጋር ነው የሚሆነው እና እሱኛውን እንዴት ነው ሞዴል ምናምን ወስደችው ታይም ምናምን ነው እንዴት ነው ጫናው ነው? ያው የሚቆዩ አሉ እኔ ማቃቸው ትምህርት ቤት ምናምን በጣም ጎበዝ ተማሪዎች አሉ የሚሰቅሉ ምናምን እና በጣም ጊዜ ያንሳቸዋል። እኔ ካዩዋቸው አንጻር ነው አብረን አንዱ የምንፈተን በጣም ጊዜ ያንሳቸዋል እና እኔ ግን ምን አድርግ ነበረ የሆነ ግራ የገባኝ ጥያቄ ላይ አልቆይም። መጀመሪያ አንሰር ሽት ላይ ሄጄ ካጠቆርኩት ሊንታታብኝ ስለሚችል እዛው ጋር መጨረሻ ላይ ነው ማጠቆረው አብዛኛው ሰርቼ ስጨርስ ስለሆነ እያከበብኩ ሄዳለሁ። ቶሎ የገባኝ ሰርቼ ሳይጠፋብኝ እሱ ግራ ሳልጋባ ሰርቼ ስጨርስ እመለሳለሁ እና ከዛ የተነሳ ታይሚንግ ሴቭ ማድረግ ያለው ብዬ አስባለሁ። አይ ቲንክ እነሱ ወይ አንድ ግራ የገባቸው ጥያቄ ላይ ኦቨር እየወሰዱ ይሁን ታይማቸውን አላውቅም። ግን ስቲል በጣም ሰዓት የሚፈጅባቸው የሆነ እኔም በእርግጥ የሚወስድብኝ ጊዜ አለ ማት ምናምን ሲሆን በቃ የሆነ ማሰባቸው የሆነ ፈተና ሲቀልቅ ነው ባይዘው ጊዜ የምትወስጂው ፈተና ማለት የገባሽ አይነት ሲሆን ነው ጊዜሽን በደንብ የምትወስጂው ብዬ ነው የማስበው። እንዲያውም ሲከብደኝ ነው ቶሎ እንዲያውም ለማሰብ ስለምትፈልግ እኔም በእርግጥ ሰዓቴን ጨርሼ የምወጣባቸው ጊዜ አለ። አንዳንዴ ማት 3 ሰዓት ነው የምትቀመጠው ስልሳ ጥያቄ 3 ሰዓት ሙሉ ተቀምጬ ወጣ ይሆናል። አንድ ጊዜ ነው እንዲያውም ከትምህርት ቤት መጨረሻ ወጥቻለሁ ቁጭ ብዬ ምናምን ግን ከዛ በኋላ ተማርኩኝ። ማትሪክ ላይ እንደማያስኬደኝ አወቅኩት። መፍጠን እንዳለብኝ ሲያገባኝ የከበደህን ትዘልና ቀላሉን ስጨርስ መመለስ አለብህ ብዬ ነው የማስበው። አለበለዚያ ሜቢ ሲፍ ተጨምሪልናለሽ። ግን ያው ከታይም ማኔጅ ከማድረግ አሁን ሳስበው እያሰብኩ የነበረው ነገር የፈተናው ቀን በጣም ሰዓት ሰርፕራይዝ የሚያደርገን ምክንያቱ ይሄ ፈተናውን ላይ ነው። አይ ቲንክ ትኩረታችን ፈተናውን መስራት ላይክ ሁሉም ነገር እኮ የፕራክቲስ ውጤት ነው። አሁን ፈተናውን ሰው የሚሰራው ፈተናውን ፕራክቲስ ያደርግ ስለነበር ነው። ሰዓት የሚባለውም ነገር ራሱን ችሎ ላይክ አሁን ኮንሰፕቶቹን እንደሚያጠኑ አይ ቲንክ እሱ ራሱ የሚጠናና ላይክ ፕራክቲስ የሚደረግ ስኪል ይመስለኛል። ከጊዜ ጋር አብሮ በደንብ አሁን ሞዴልም ባይሆን ፈታኝም አጠገቤ ባይኖር ግን ለራሴ ኮሚትድ ሆኜ በዛ ባልኩት ሰዓት ውስጥ መጨረስ እንዳለብኝ ነገሬ እሱን ፕራክቲስ ማድረግ ምን ያህል ነው ግን አለ እሱ እንደዛ ታይመር ይዘሽ ምናምን ያ በጣም ትክክል ነሽ። አይ ቲንክ እንግዲህ አላውቅም ኦንላይን የተፈተኑ ልጆች እንዴት እንደሆነ እንጂ ዩኒቨርሲቲ ስትገባ ምንም አይነት ኤሌክትሮኒክስ ይዘህ መግባት አትችልም። ሰዓትም ይጣልብሃል። ይዘህ መግባት አይቻልም እና ስኔኪን አድርገው የሚያስገቡ ልጆች አሉ። የት ደብቀው እንደሚያስገቡት አላውቅም። እግዚአብሔር ይወቀው። እኔ እንደውም በጣም አስጨንቆኝ የነበረው ጠዋት እንዴት ነው የምንነሳው የሚለው ነው። በጊዜ ተነስተህ ለመግባት እና ምን ነበር የሚደረገው ላይክ ስኔኪን ያደረጉ ልጆች ናቸው ሰዓታቸው በየበሩ እየዞሩ እያንኳኩ የሚቀሰቅሱ የነበሩት እና ፈተና ላይም ልክ እንደዛው ነው። እንደየፈታኙ ደግሞ ፈታኙ ጥሩ ከሆነ ይሄን ያክል ሰዓት ቀርቷቸዋል ምናምን ይላል። ግን ካልሆነ አንዳንድ ፈተና ክፍል ላይ ፈታኙ ይወጣሉላ አንዳንዴ ወጥቶ ወክ አድርጎ ምናምን ይመለሳል እና በዛ ታይም ኦፍ ኮርስ ለመኮረጅ ምናምን ሰዎች ይጠቀሙበታል። ግን ዲስአድቫንቴጁ ደግሞ በራሱ ለሚሰራ ሰው ሰዓት ምን ያህል እንደቀረው አያውቅም። እና ቀድሞው ትምህርት ቤት ምን ብለው ነግረውን ነበር ፈታኞቹ ላይ ነግሯችሁ ስለሚችሉ እራሳችሁን አለማምዱ ምናምን ብለውን ነበር። እና ለዛ ማትሪክ ጥያቄዎችን ስሰራውን ከኢትዮ ማትሪክ ምናምን ስሰራ የ3 ሰዓት ፈተና ከሆነ ለምሳሌ ማትስ በ2 ሰዓት ለመጨረስ ሞክራለሁ እኔ ታይመር ይዤ ማለት ነው። የ2 ሰዓት ፈተና ከሆነ በ1 ሰዓት ወይ በ1 ሰዓት ከተወሰነ ደቂቃ ምናምን ነገር እና ቀስ እያልክ በቃ ይለምደዋል አይምሮ አይነት ነገር። እና በጣም የገረመኝ ፊዚክስ ላይ በፊት ሞዴል ስንፈተን መጨረሻ ነው መውጣው እኔ ከክፍሉ መጨረሻ እና 10 ደቂቃ ቀርቷቸዋል ሲባል እኔ ሜቢ 5 ጥያቄ ያለኝ ገና የምሰራው እና ደግሞ ካልኩሌሽን ነው። ለዛ ብዙ ጊዜ ፊዚክስ እንደውም በላ የነበረው ለዛ ነው። 2 ጥያቄ ምናምን ነገር ካልኩሌት ሳላደርግ እንዲሁ ምናምን መልሳቸው ነበሩ እና እሱ ማትሪክ ላይ እንዳይደገም በጣም የሰራውበት ሳብጀክትም ነው። ደግነቱ ቲዮሪ ይበዛው ነበር የኛ ፈተና። ግን በጣም ራሴን አለማምጄ ስለገባው ልክ እኔ ልጨርስ አካባቢ ሜቢ አላውቅም ከ5 ጥያቄ በላይ አይቀረኝም 1 ሰዓት ይቀራቸዋል ተባለ። እኔ በጣም ከሰራው በኋላ ማለት ነው ልክ 5 ጥያቄ ምናምን ሲቀረኝ እና ጨርሼ ደጋግሜ አይቼው ምናምን ረጅም ሰዓት ቁጭ ብዬ ምናምን ነው የወጣሁት ከዛ በኋላ ማለት ነው ፊዚክስ ያው እና ራስም አለማመድ በቃ ያለፉ ማትሪኮችን ስትሰራ ብዙ ጊዜ እሱ ነው ችግሩ። ማትሪክ እሰራለሁ ብለህ ቁጭ ትልና ግማሽ ቀን ትፈጅበታለህ። አንተ ፎከስ እያደረክ ያለው ኮንሴፕቱን ማግኘት ላይ ነው
እንጂ በታይሙ ራስን እንትን አታደርግም። ሁሌ ያለፉ ኤግዛሞች ሲሰሩ ታይመር ተይዞ በዛ ታይም ውስጥ መጨረስ ከተቻለ የ3 ሰዓት ፈተና በ2 ሰዓት ለመጨረስ መሞከር። ቢካዝ በሱ ለምደ እንደው በጣም ብትቆይ 2 ተኩል ነው የሚፈጅብህ ዋናው ፈተና ላይ። ለዛ እንደዛ ያደርጉ ራስን ታይም ምን ያህል ሰዓት አንቺ አርፍደሽ ወጥተሻል? በእውነት አሁን በደንብ ትዝ አይለኝም። የድሮ ትዝ ቀድመሽ ስለወጣሽ ማን እንደወጣ ትዝ አይ ግን እኔ አይደል ተዘጋይ ነበር ፈተና በደንብ ዘግቼ ነበር የምወጣው። ትምህርት ቤት መዘጋቱን ምናምን ፈተና መሰብሰቡን ቲካርገሽ እኔ አሁን ካልኩሌት አድርገን የምናገኛቸው ትምህርቶች ላይ ብዙ ጥሩ አልነበርኩኝም። የምናነባቸው ትምህርቶች ላይ ነው ትኩረት አድርጌም ስሰራ የምሰራ የነበረው። ስለዚህ በደንብም ትኩረት አድርጌ ይሄ ጊዜም የሚወስዱብኝ እነሱ ነበሩ። በደንብም ስለምዘጋጃቸው ያለኝን ኤነርጂ ያለኝን ጊዜ ምናምን ተጠቅሜ ለመስራት የምሞክረው እነሱ ላይ ነበር እና እንደዛ ነበር። ያ አሪፍ ነው። አንዱ ከኤግዛሟ ክላስ ሳንወጣ አሁን እያወራን ያለው በደንብ ታይማቸውን እንዲጠቀሙ ምናምን ነው። ከዚሁ ጋር እየይዞ እንትንን ለማንሳት ነው። ኩረጃን መልስ መጠበቅ አለ። አይ ቲንክ አሁን በደንብ መንግስት እየጣረ ነው ለማስቆም፣ ግን ደግሞ በሚያስደንቅ መልኩ ከሀገሪቱ ኢኮኖሚ በላይ እሱ እየተስፋፋ ያለበት ሁኔታ ነው ያለው። ግን እንዴት ይሄ አንዳንዱ አሁን 10 ደቂቃ ቀርቷል ሲባል ምንም በቃ ያልነካው ነገር ነው። 30 ደቂቃ ቀርቷል ምናምን ሲል አስተማሪ ምክንያቱም እየጠበቀ ነው የሆነ ነገር እና ኩረጃ ጋር ያላቸው አመለካከት እንዴት ነው? አልኮረጅም አላስኮረጅም። እኔ ኩረጃን አንደኛ አልወድም፣ በጣም ነው የምጠላው። በጣም አንደኛ ባይብሊካሊም ብቻም ሳይሆን ጌታም ካለመደገፉም አንጻር ብቻ ሳይሆን ህሊናዬም ሰላም ስለማይሰማው እንታል። ምክንያቱም አንድ ጊዜ አይቼዋለሁ አስኮርጅ። ኦኬ አስኮረጀሽ? አዎ ስንተኛ ክፍል እያለሁ አይ ቲንክ አምና ነገር ነውና ያውቃሉ አብረውኝ የሚማሩ ልጆች በተወሰነ ያውቃሉ እንደማልኮርጅ እንደማላስኮርጅና ከኔ ጠብቆ መግባት በቃ ይሄ ተስፋ የሌለው ነገር ነው። እኔና አስበው ከሰው ሰራለሁ ምናምን ብሎ መግባት የለባቸውም። እናደዳለሁ ምክንያቱም እኔ ልሰራ እየታገልኩኝ እዛ የሆነ ተወግቼ ማውቃለሁ በስክሪፕቱ ኳላ ይጎኛል። ተናድጃለሁ ምንጭቅጭቅ ብዬ ወደፊት እየተጠጋሁትኝ እና በጣም ነው የምናደደው። አስተማሪ ወይ ቀይሩ ይልለው ምደርሰው በጣም ነው ስለምናደድ። ግን ያኔ እንደ ድንገት የሆነ ልጅ ነው የሆነ የማውቀው ልጅ ነውና አሰሪው በቃ ምናምን አለች። የሆነ ድንገት ከቤት ካዝን ያለች አብረን ነገርና አረ ውጤት ሊወድቅ ነው ምናምን አለች እና ደግሞ በቃ አሳዘነኝ። በቃ ሊወድቅ ነው ይሄን አመት ደገመ ምናምን ብላ በጣም ስታስፈራራኝ ወይኔ ከሚደግም እኔ ላሳየው እንደ ምናምን አልኩኝ። እዛ ሰራውትኝ ነገርና ምንድነው የተበላሁት ለሱ ሳሰራው የሆነ ፍሪ ሆኜ ነበር። በቃ እንዲኮረጅ አድርጌ ነበር ስራ ነበር ለጊዜ እንዲምሰራ ልጅ ቀና ብያለሁ ምናምን መሲና ሰሩ። አጠገቤ የተቀመጡ ልጆች እንዳለ ሰሩ። ስወጣ ዛሬ እኮ ዶርቃ አሰራችን በቃ ከዶርቃ የተሰራለ እንዳለ ተዳርሷል ወይ በጣም ነበር ይደነገጥኩትና ሚቲንግ ላይ ምናምን ከሊደሮች ጋር ተቀምጠ ምናምን አንዱ ዛሬ አስኮረሻቸው ስምሽ ራሱ ሰማ ነው ሲሉ ከውን ያልኩት ማለት ሊደርም ነሽ የቬሎ ተማሪ ምናምን የሆነ በሁሉም መንገድ አሪያ እንድትሆኛቸው ነው የሚጠብቁሽና በማስኮረጅ ደረጃ ስሜ ሲጠራ በጣም ደንግጬ ነበርና ኢቭን ለቤስት ፍሬንድ ሷም ሊደር ነበረችና እየነገርኳት ነበር በቃ ከብዶኝ ማታ ላይ አርጌውም ስለማላቅም ምናምን በቃ ጨንቆኝ ሳለቅስ እሷ ጋር ደውዬ በቃ ይኸውልሽ እንዴት ያደረኩኝ እውነት በጣም ጨንቆኝ ነበር። በቃ ህሊና ያላረፈችም ለሱ ጥሩ ባደርግለትም ለኔ ግን ማረፍ አልቻልኩኝ። በቃ ስሜ የሆነ ስም ነበረኝ። ስም በቃ ያለን ክብራችን ስማችን ነው። ምንም ነገር ብትሰሪ ከስምሽ በላይ አይሆንምና በቃ አስኮራጅ ሆንኩኝ እኮ ምናምን ብዬ በቃ ስንት ጸሎት ጸልዬ ጌታ ሆይ ብዬና ሰላም ስለማይሰማኝ ከዛ ጊዜ ወዲህ በቃ እሱም በስህተት ነው። እሱም በስህተት ነው። አዎ ያ ባይ ዘ ወይ እሱን ተጠቅመዋለች እንዴ? እሱን እንኳን አልጠቀምሽውም። ለሱም መልካም በአንድ በኩል ያ ሲፈን ሳኒት ነው ሳይገባሽበት እየያልሽበት። አይ እኔም እንደሷ ነኝ። አልኮርጅም አላስኮርጅም። በማስኮረጅ በተለይ በምን አቋሚ ያቁኛል። ሰው ማስጠናት እወዳለሁ። በጣም ሰው ማስጠናት ላይ ጊዜን እሰጣለሁ። ሁላ የሆነች ትንሽዬ ኖትቡክ አለችኝና ቀጠሮ ተይዞ ነው ከኔ ጊዜ የሚገኘው። ለምሳሌ የሆነ ሰው ይመጣና ኬሚስትሪ ሮብና አርብ ከኔ ጋር ነሽ ይለኛል። ሁለቱ ቀናት ምሳ ሰዓት ይያዛሉ ማለት ነው። በሳምንት ሌላ 3 ቀን ያለው ከዛው በዚህ ሳምንት
ጊዜ የለኝም ቀጣይ ሳምንት ምናምን ብዬ እንደዛ አሄድ ኦፍ ታይም ተነግሮኝ ነው ጊዜ ይዤ ሰው ማስጠናው እና ሰው ማስጠናት እወዳለሁ። ማስኮረጅ ግን በጣም ነው የምጠላው። እና ላይክ ሰርተው በራሳቸው ከፈተናው በፊት ምናምን ነገር ከሆነ አሞኬ ግን ፈተናው ላይ ሲመጣ እኔ ሰውም አይጠይቀኝም ቢኮዝ ዴይ ነው ምን አይነት ስታንስ እንዳለኝ ማለት ነው። እና አንተ እንዳልከው ነው ላይክ ሰው መግደል መስሎ ነው የሚታየኝ። ያ ሰው ዛሬ አንተን ተማምኖ ነው ኩረጃ ምናምን ነገ ማትሪክ ላይ ብትለያየስ ያ ሰው የትም ነው እንትንም አይለው። እዚህ የጀመረውን ኩረጃ ነገም ስራ ሲገባ ደግሞ ሙስና ብሎ ደግሞ ይመጣል። ያንተን ህይወት መልሶ የሚያከብደው እንዲሁ አይነት ሰው ነው። አንተ ዛሬ እንትን ያልከው ነገ የተለያዩ ቦታዎች ስትሄድ ካላመጣ ምናምን የሚልህ እንደዚህ አይነት ሰው ነው እና ማንንም አይጠቅምም። እሷ እንዳለችው ማለት ነው። ከእግዚአብሔርም አንጻር ደግሞ ስታየው ላይክ ቸርች ምናምን ስትሄድ ብቻ አይደለም እግዚአብሔር ያለው እያንዳንዷ የህይወታችን ክፍል ላይ እግዚአብሔር አለ እና ብዙ ጊዜ ነበረ ላይክ አሁን በኩረጃ ጉዳይ ማለት ነው አንድ በጣም ኃይለኛ ፈታኝ ክላስ ውስጥ ቢኖር ተማሪው ለመኮረጅ አይሞክርም ቢካዝ ከሞከርክ ትያዛለህ። ልክ እንደዚህ ሆኖ በጣም ኃይለኛ ፈታኝ ስላለ ሳይኮርጅ የቀረውን ተማሪ እግዚአብሔር አይቶት ዋው ልጄ እኮ አልኮረጀም ዛሬ አይልም። ምክንያቱም እንዳይኮርጅ ያደረገው ሞቲቬሽን እግዚአብሔርን መፍራት ሳይሆን ያን ሰውዬ መፍራት ነው። ግን ሁሉም ከጎኑ እየኮረጀ ምናምን አይኔ ግን ለእግዚአብሔር ታመናለሁ እኔ ግን ለእግዚአብሔር ነው ምኖረው ምናምን ብሎ ግን ራሱን ሪስትሪክት የሚያደርግ ሰው እግዚአብሔር በዛ ሰው ይደሰታል። እና ምናልባት እቺ ሾርት ተርም በሆነችዋ ጊዜ ሪዋርድ ባያገኝበትም እንደ ሌሎቹ ሰቅሎ ስሙን ትን ባይልም ምናምን ለእግዚአብሔር የታመነ ሰው ግን እግዚአብሔር የሆነ ቦታ ላይ ይክሰዋል። እና ከህሊና ነፃነቱ በተጨማሪ በታማኝነት የሚሄድ ሰው የሆነ ቦታ ላይ ያያዋል ሪዋርዱን። እና እንደዛ ስለማምን ከኩረጃ ጋር ሜቢ እዚህ ጋር ቆንጆ ፖይንት ጥሩ አድርገን መያዝ ያለብን አሁን እኔ ለእግዚአብሔር ብዬ ከሆነ የማልኮርጀው ኦፍኮርስ እንደዛም ነው መሆን ያለበት እንትን ከሆነ ላይክ እንዳልቀጣም ብሎ አለመኮረጅ እኮ እሱም እኮ አንድ ትክክለኛ ነገር ነው ማክበር እዛ ጋር ያሉትን ሰዎች። ግን ከሁሉም ደግሞ መነሻ ነጥቦች የሚልቀው መነሻ ነጥብ ሁሉም ነገር ለእግዚአብሔር ክብር ማድረግ ነው። ግን አሁን ለእግዚአብሔር ክብር ብዬ ሳልኮርጅ ስቀር በእግዚአብሔር ያንን ፈተና እንዳልፍ እንዲያደርገኝ እየጠበቅኩ ከሆነም ግን ፋይናሊ ልጎዳና ከእግዚአብሔር ጋር ያለኝ ግንኙነት ላይ ጥሩ ያልሆነ ነገር ሊፈጠር ይችላል። እግዚአብሔር ኦፍኮርስ ይረዳል። ይሄንን ነው ማመን ያለበት አንድ ክርስቲያን ተማሪ። በደንብ አጠናለሁ ከዛ እግዚአብሔር ይረዳኛል ብሎ ነው ማመን ያለበት። ግን ስላልኮረጅኩ አልወድቅም ማለት ግን አይደለም። ወይም ደግሞ ላይክ ያን ፈተና ይሄ ሃይሊ አቺቭ አደርገዋለሁ ማለት አይደለም። ታግኝታችሁኛል አይደል? ይሄ በጣም እንደዛ አይነት ነገር ውስጥ ሊከት ይችላል። ፋይናሊ እግዚአብሔር ሆይ ለምን የምልበት አይነት ውድድር ጋር ከእግዚአብሔር ጋር የሚያስገባኝ እንዳይሆን ይህንንም አስቀድሞ ማሰብ ያስፈልጋል። ሌላው ግን በጣም ጥሩ ተማሪ ሆኖ እንዶ ስለመውደቅ እናንሳ። ጥሩ ተማሪ ሆነው ጀስት በቃ ለራሳቸው አያንሱም። በጣም በቃ አሪፍ ነገር አለው እሱ እንደውም ጥሩ ኮቤዝ አለው ምናምን ብለን የምናስባቸው ልጆች ፈተና ላይ በደንብም ሲያጠኑ የነበሩ ከኳስ ከሶሻል ሚዲያ ከተለያየ አይነት ነገር ጊዜያቸውን ቀንሶ ሲያነቡ የነበሩ ልጆች ድንገት ፌል ያደርጋሉ። ከዛ በኋላ በሰዓቱ ከሰቀለው ሰው በላይ የዛ ልጅ ካለፉት በላይ የዛ ልጅ ውድቀት ነው። እንዴት እንትና ወደቀ እንዴ አልተሳካለትም እንዴ ምናምን የሚባለው ነገር በጣም ይኖራልና ምን ይመስላችኋል? በርግጥ ስላልወደቃችሁ አታውቁትም እናንተ ምን ሊሆን ይችላል እየተጠበቀ ፌል ሊያደርግ የሚችለው ሰው? ብዙ ፋክተር አለው ይሄ መውደቅ የሚባለው ነገር እንደየሰው ቦታም ይለያያል። አንድም አዲስ አበባ ውስጥ ያለና የሆነ ገጠራማ ኤሪያ ላይ ያለ ሰው ኮምፔር ስታደርግ እዛ ሜቢ ፖርሽኑም ከቨር አልተደረገም ይሆናል ኦር በቂ ሪሶርስም ላይኖረው ይችላል። ግን ኦልሬዲ ሪሶርስ ያለው ያጠና ምናምን ሰው ከሆነ እያሰብን ያለ ነው። አንድም የማትሪክ አወጣጥን አለማወቅ ይመስለኛል ጥያቄዎቹን ማለት ነው። ቀድሞ የማትሪክ ጥያቄዎችን ኤክሰርሳይዝ አድርጎ ምናምን የማይገባ ሰው ከሆነ በትምህርት ቤቱ ፈተና ስታንዳርድ ማትሪኩን የሚያየው ከሆነ ከባድ ነው። ያው ከትምህርት ቤት የፈተና አወጣጥ ስለሚለያይ ማለት ነው። አንዳንዱ አስተማሪ ከመጽሐፉ ተጨማሪ ሪፈረንስ ቡኮች ተጠቅሞ ከሀገር ውስጥም ከሀገር ውጭም ዌብሳይቶችን ተጠቅሞ ምናምን ጥያቄ እየመጣ ተማሪ የሚያሰራ አለ። አንዳንድ ደግሞ ከመንግስት ከሚሰጠው ቴክስቡክ የማይወጣ አለ። ኤግዛምፕሉም እዛው ቴክስቡክ ላይ ያለ ምናምን የሆነበት ጊዜ ደግሞ አለና
አሁን ሁለቱን ተማሪዎች ኮምፔር ብታደርግ ኦብቪየስሊ ከበድ ያሉ ነገሮችን የለመደው ተማሪ ማትሪክ ላይ ሲመጣ ቀለል ብሎት መስራት ይችላል እና አንዳንዴ ከትምህርት ቤትም ጋር የተገናኘ ኬዝ ሊኖረው ይችላል። የለመዱት ፈተና ወጣት የለመዱት የፈተናው ኮንቴንት ትምህርቱ ቀላል ነው ምናምን የሚባል ከሆነ እሱም በደንብ የሚሰቅሉ ልጆች አሁን ይሄኛውን ደግሞ መተው ሲያዩ ትንሽ ሊከብዳቸው ይችላል። ከዛ ደግሞ በጣም ከባባድ በሆኑ ደግሞ እንትኖች ሲማሩ የነበሩ ሰዎች እዚህ ሲመጡ ይቀላቸዋል። ከዛውን ከባድ ትምህርት ቤት ተምሮ 85 አቨሬጅ ያመጣ የነበረ ልጅ ከዛ ደግሞ ቀለል ያለ ደግሞ ሪሌቲቭሊ ፈተና ሲወስድ የነበረ 95 የሚያመጣ ልጅ ልክ ማትሪክ ሲሆን የተገላቢጦሽ ይሆናል ነገሩ። ከዛ ግን ሰው ብሌም የሚያደርገው ያን ተማሪውን ራሱን ነው። አንተ ምን ስትሰራ ነው ምናምን የሚለው እሱን ነው። ግን እሱ በቃ የሚችለውን ሁሉ አድርጓል። ችግሩ ኤክስፔክት ማድረግ ያለበትን ኤክስፔክት አላደረገም ኦር መቀበል የነበረበትን ኢንፎርሜሽን አልተቀበለም አስቀድሞ ምን ኤክስፔክት ማድረግ እንዳለበት። ከሱ ጋር የተገናኘ ምን ይመስልሻል አንቺ? ሲፋሪዎቹ እንዳለ ትክክል ነው ማለት ማስተካከለው ነገር የለም። ፕላስ ግን ሳይኮ የሚባል ነገር አለ። ኖርማሊ አንዳንድ ነገሮች ተመቻችተውም ስላጠናክ ብቻ ወር ደግሞ ጥያቄውን ስላወቃቸውን ብቻ ነው ብዬ አላስብም። ክላስ ያሉ ልጆች ምናምን ይጠይቁኛል እንዴት ነው የቅርብ የሆኑ በጣም ማዳመጥ ሰው ወዳለው እና ሀሳብ መስጠት ሀሳብ ፈልገው መጥቶ ይጠይቁኛል ይነግሩኛል ምናምንና ሳዳምጣቸው ብዙ የሚባለው ተማሪ ይሄ ባለው ነባራዊ ሁኔታ ተሸፍኗል። ብዙ ተማሪ መውደቁ በቃ እኛም ይጥለናል። ከዛች ፐርሰንት መሀል መሆን እንዴት እንችላለን? ስቲል ያጠናሉ፣ ስቲል ይሞክራሉ፣ ማድረግ ያለባቸው ነገር እያደረጉ ነው። ግን ደግሞ በቃ እኔ የምለውጠው ነገር የለም። እንዴ እንትናም እኮ ጎበዝ ነበረች እንዴት አደረገ? እኔ ከሷ መቼም አልሻልም። እኔ እኮ እንትናም እንደዚህ ሆኖ ይላሉ። አንደኛው ነገር ራሳቸውን ከሰው ጋር ማወዳደሩ በራሱ ሌላ ችግር ነው። ማለት እንዴት መሰለ ሁለት ሰዎች ቢኖሩ let's say like ኤክስ እና ዋይ የሚባሉ ሰዎች ቢኖሩ ሁለቱም ጨርሷል እንበል ተማሪዎች ተምረው አጥንተው በደንብ ፖርሽን ከቨር አድርገው ጥያቄ ሰርተው ምናምን ጨርሰው እስቲ ተገናኝተን አንድ ላይ ጥያቄ እንስራ ምናምን ብለው ሲሰሩ ኤክስ 2-3 ጥያቄውን እየሳተ ሲመጣ ዋይ ደግሞ እየመለሰ ሲመጣ እንዴ እኔም አጥንቻለሁ ስም አጥንቷል እንዴት ይሆናል? በቃ ይሄ ለኔ አይደለም። እኔ የሆነ የተታለብን ነገር አለ እና ደግሞ ራሳችን ከሰዎች ጋር በምናወዳድርበት ጊዜ ወይ ከሰዎች ጋር አብረውን የሆነ ከምናጠናቸው ሰዎች ጋር ስናይኛ ኤክስ የሚገባብን ምናምን ከሆነ ምንም ቫሉ ያለው መስሎ አይታየንም። እና ደግሞ ይሄ ነባራዊ ሁኔታ ልክ ከምንም በላይ ለኔ የሚታየኝ ነባራዊ ሁኔታ ነው። ቴንሽን የሚባለው ነገር ነው። እዛም ስትሄድ ዩኒቨርሲቲ አልሄድኩም ገና ሀያጅ ነኝ። ግን በደምብ ታውቂያለሽ ያስባለሁ ሲነግሩኝ ምናምን ተማሪዎች ከሄዱ ምናምን ስጠይቃቸው ሆን ብለው የሚጮሁ ልጆች አሉ። ዶርም ውስጥ ማን እንደሚገጥምሽ አታውቂም። ሱስ የሚጠቀም ሰው ሊገጥምሽ ይችላል። እንዳተኝ የሚረብሽሽ እንዳታጠኝ የሚረብሽ ሰው ሊገጥምሽ ይችላል ምናምንና እዛ ከሜጅ በፊት ያጠራቀምከውን ነገር በሙሉ በዛ ባለክ በጣም ሾርት ፔሪድ ኦፍ ታይም ልታጣ ትችላለህ። ሉዝ ልታደርገው ትችላለህ ባትፈልግም ማለት ነው። ቴንሽን በራሱ እንዴት መሰለ እኔ እንደራሴ ብዬ ማስበው ቴንሽኑ ስትገባ ያለው ነባራዊ ሁኔታ ሲቆጣጠር ያንን ነገር ካለማወቅ ሳይሆን የምትተው የሆነ ቦታ ይደበቃል። ቴንሽን ነው ሞር የሚታየህ የሆነ መውደቁ ችግሩ ምናምን ነው የሚታይክና ከዛ ፈተና ገብቶ መውጣቱ ነው የሚታይክ። ያጠናኸውን መስራት ሳይሆን ጨርሼ ልውጣ ነው የምትለው እና ብዙ ያጠኑ የሚወድቁ ልጆች እኔ ለዛ ነው ብዬ አስባለሁና ምንም አያስፈልግም። በዚህ ሰዓት ይውደቁ አይባልም። ይወደቁ ወደቁ ግን እንተዋቸው ማለት እንተዋቸውና ራሳቸው ላይ ፎከስ ያድርጉ። የወደቁ ላይክ ወድቀዋል እና ራሳቸው ላይ ፎከስ ያድርጉ። ከሌሎች ሰዎች ጋር አይወዳደሩ። ሊወርቁም ይችላሉ እንዲህም ተብሎም ተጥሮ ምናምን ሊወደቅ ይችላል። ግን ደግሞ ከወደቅን ለጌታ ክብር ይሁን። ዋናው ለጌታ ክብር የሚሆን ህይወትን መኖር ነው። ጌታ እንዴት ነው ባይብልም ላይ ይናገር የለ እኛ እንዘራለን ጌታ ነው የሚያበቅለው። ከኛ የሚጠበቀውን ነገር እናደርጋለን። መስራት ባለብን ልክ ከሌሎች ሰዎች ኤክስፒሪየንስ ወስደን ኤክስፒሪየንስ በደንብ መውሰድ ደግሞ አስፈላጊ ነው። ከተፈተኑና ኤክስፒሪየንስ ወስደን እንሰራለን። እግዚአብሔር ደግሞ እንደወደደ አድርጎ ያበቀለው ነገር ሜቢ ፍሬው የሚታየው ውጤት ላይ ሊሆን ይችላል። አዘርዋይስ ደግሞ ፎር ዘ ኔክስት ፊውቸር ላችን ላይ የሆነ ፓርት ኦፍ ላይፋችን ላይ ሊታይ ስለሚችል አትፍሩ። ፍርሃት መጥፎ ነገር ነው። መጥፎ ነገር ነው። ግን አንቺ አሁን እውነት አልፈራሽ? እኔ አልፈራው። እሺ እንትንን እናንሳው እዚህ ጋር መውደቅ አሁን እንዴት ነው የምትሄዱት? ውድቀትን አሁን ለምሳሌ ህይወት ያበቃልኝ የሚል አለ፣ አከተመ በቃ የኔ ነገር የሚል አለ።
ምንም ነገር የማይታይ ምክንያቱም እኛ ኮሚኒቲ ላይ ደግሞ ትምህርት ትልቁ የሁሉ ነገር አንዱ የተሻለ ሰው የምትፈልጊ ከሆነ የግድ በትምህርት ብቻ ነው የሚል አይነት አመለካከት አለ። ስለዚህ ትምህርትሽ ላይ ፌል አድረግሽ ማለት ብዙ ነገሮችን መኖር የማትፈልጊውን ህይወት እንድትኖሪ ራስሽ ላይ እንደፈረድሽ አይነት ነገር ነው የሚታሰበውና መውደቅ ኃጢአት ነው እንደው ከመናዘዝ ጋር እናያይዘን እንዴት ነው የምታየው ሲፉ? ለምን ኃጢአት ይሆናል? ስንፍና ካለበት ሊሆን ይችላል ማለት እግዚአብሔር ሪሶርሶች ሰጥቶ ጤናማ ሰውነት ሰጥቶ ምንም አይነት አንተን የሚይዝ ነገር ሳይኖር ስንፍናን መርጠህ ከሆነ ያደረግከው ኦፍኮርስ ጥፋቱ ያለው አንተ ላይ ነው። ግን አንተ ማድረግ ያለብን ነገር ሁሉ አድርገህ ወይ ደግሞ እንዳታደርግ የሚይዝ የሆነ አጋጣሚ ኖሮ በሱ ምክንያት ሳታደርግ ቀርተህ በኤክስተርናል ፋክተሮች ምናምን ከሆነ ግን ለምን ኃጢአት ይሆናል? በእናንተ ስንፍና ይሁን እንጂ ለምን ይሆናል? ያው መውደቅ ያለው በትምህርት ብቻ ስላልሆነ ስራም ላይ የሚሰራ ሰው ሊወድቅ ይችላል። ሌላ የህይወት አካሎችም ላይ ሰው ሊወድቅ ይችላል። ለዛ ያው ሌላው ላይ ኃጢአት ያልሆነ ትምህርት ላይ ኃጢአት ያልሆነ ዴፊኒሽኑ ዘሴም ነው። ሜቢ ግን አሁን ከፌለሪቲ ጋር ተገናኝቶ አይ ቲንክ በደንብ ጥሩ ነገር አስጨብጡልን ቆንጆ ይመስለኛል። ትልቁ ፊር አሁን በዚህ ሰዓት ያለው ትልቁ ቴንሽን በወድቅስ ነው። በቃ አሁን በተለይ ያው ከበወድቅስ በላይ አይ ቲንክ ኦልሬዲ ወድቃለሁ እኮ አለ፣ ግን በወድቅስ የሚል በጣም ዲፕ ዳውን የሆነ ግን በጣም ትልቅ ጭንቀት ያለ ይመስለኛል። እና አሁን እንደዚህ ብሎ ለሚጨነቅና አሁን ላይክ ስንፍና የሚለውን ትተነው ስቲል በቃ ባለው ነገር በዚህ ሰዓት የሚችለውን እያደረገ ያለ ግን ዴይ ናይት የምር በቃ የሚጨነቅ በየቀኑ የሆነ 1-2-3 ህልም አይቶ የሚነቃ በቃ ሲዝን ወይ አንዳንድ ህልም ደግሞ ይከታተልሻል። ኧረ ዛሬም አየሁ ይኛው እውነት እንደዛ በቃ እና በየሄደበት ሁሉ ውጤት ሲደምር ሲቀንስ እንደዚህ ባመጣ በቃ አንድ ጥያቄ ይሰራና ልክ ያን የዛን ቀን የሰራው ፋይናል አይ ሚን የሞከረው ፈተና ቆንጆ ከሆነ ድጋሚ ውጤቱን ይሰራል። በቃ አሁን ማለፍ ይመስለኛል። ብቻ በመውደቅ ጭንቀት ውስጥ በጣም ያለ ሰው ምንድን ነው የምትሰጡት ሜሴጅ? ትክክል ነው ላይፍም ነው የሚያበቃው። ይሄንን ፈተና የሆነ ሰው ጥሩ ባይሆን ፎርሹ ብዙ ሰው ሊወድቅ ይችላል። አሁን ያስጨንቃል። አሁን እኮ አምና ከተፈተኑት ከነ ሲፋን ባች 94.6% ወድቋል ከተፈተኑት ውስጥ ማለት ነው። ያ ማለት 674,823 ሰው ተፈትኖ ያለፈው 36,409 ምናምን ነው። እና ልክ በቃ ስታልፊ ሊሰማሽ ሆነ ማን ቤቴስ ምንድነው ይላል። እና ይሄ በተለይ ያለፉትን አመታት ደግሞ እንደውም ይሄኛው የነ ሲፋን ባች 2016 ጥሩ ነው በጣም ቢያንስ 3 ምናምን 2% አሪፍ ልዩን እንትን አለው የተሻለ እንትን አለው። ከ500 በላይ ከሰቀሉ ውስጥ ጥሩ እኮ ይኛው የእናንተ ከ1000 ምናምን በላይ ከሷ በፊት በነበረው ባች 200 ምናምን ሰው ብቻ ነው እንትን የሰቀለው ማለት ነውና የምታየው የምትሰሚው ምናምንና እሱ ራሱን ችሎ ያስጨንቅሻል። ውድቀትን ፍራቻ ራሱ ያስጨንቅሻል። ይሄ ላለመውደቅ ፍርሃቱ አለ አይደል? ግቢ መግባት እንደ ትልቅ ነገር ይታያል። ትልቅ ነገርም ነው በእርግጥ አሁን ላይ ታይ ነበር ግቢ ላይ አሁን ቤት ነው። አሁን እኮ በእኛ ጊዜ እንትን ነው ፊት ግቢ የገባ ሰው የሀገር ሽማግሌ ሁሉ ነው በቃ መጥቶ የሚሰጠው ሪስፔክት አለ ምናምንና ድሮ ሰው ግቢ ያለ መግባት ባልገባሳ መፈልገውን ትምህርት ባልማርሳ ከዛ በኋላ የፋሚሊ ፕሬሸር ደግሞ አለ ኤክስፔክት የሚያደርገው ነገር አለ። እሱ ሳይሆን ሲቀርስ ይሄን ሁሉ ማሰቡ ራሱን ችሎ ቅድም እንዳለችው ሊጥለው ይችላል፣ ሊወድቅ ይችላል። ከዛ በኋላ ሲወት አለው የሚለውን ነገር ሁሉ ማንሳት ይችላል። አሪፍ ነው ያስባለኝ እዛው ላይ ጨምሬ ማለት ነው። የወደቀ ይነሳል ያው ባይሆን ጻድቅ 7 ቢወድቅ 7 ይነሳል። አንድ ክፍል እስከሆነ ግን ፌል አይደለም። የቢሲፍ ኢንስፓይሬሽን አሁን ሪል ላይፍ ኤክስፒሪየንሶችንም ብትነግሪኝ ደስ ይለናል። አሁን ከአንቺ ጋር አብረው ተምረው ዘኔ የወደቁ ጓደኞች ይኖሩሻልና አሁን ላይ ላይፍ እየቀጠለ ነው እየተማሩ ነው ምናምን። ስለዚህ ስቲል መቀጠል የሚችልበትን መንገድ ብታሳይን። ብዙ ጊዜ ይሄ መውደቅ አሁን አንተ ያነሳው አሪፍ ሀሳብ አንስተሃል።
ከ600 ተፈትኖ ከ300 በታች ማምጣት ብቻ አይደለም መውደቅ ላይ ጎልህን አለመምታት ነው። ማለፍ ከሆነ ሰው ጎሉ እሱን ሂት ካላረገ ወደቀ ይባላል። ከዛ ሜዲሲን መማር የሚፈልግ ሰው ደግሞ ካለ ከሆነ ግሬድ በላይ ማምጣት ይጠበቅበታል። እሱን ሂት ካላረገ ለሱም እንደመውደቅ ነው የሚቆጥረው። ሜዲሲን እድሜ ልኩን ከልጅነቱ ጀምሮ ሜዲሲን ነው የምማረው ብሎ መጥቶ እዚህ ጋር ሲደርስ ልክ እሱን ሂት ሳያደርግለት ሲቀር እሻው ምንድነው የምማረው አደር ሳይንስስ ገብቼ ነርሲንግ ልማር ምን ልማር ምናምን እሱ ውስጥ ይገባል ሰው ማለት ነው። እና ሁሉም ሰው የሆነ ጎል ይኖረዋል እና እሱን ሂት ካላደረገ ሰው ምንድነው ማድረግ ያለበት ነው ትልቁ ጥያቄና እኔ ሁሉ ጊዜ ፕላን ቢ ፕላን ሲ የሚባል ነገር ሰው ሊኖር ይገባል ብዬ ማምን ሰው ነኝ። ሁሌ በቃ የህይወት ፕላን ሲኖር ይሄን ጌታ ከረዳኝ ይሄንን አረጋለሁ፣ ይሄ ግን ካልተሳካ ምንድነው ማረገው ማለት ያስፈልጋል። ቢካዝ ላይክ ቁጭ ብለህ ወድቀ ከሆነ ለምሳሌ ቁጭ ብለህ ስለሱ እያሰብክ በመጣ ቁጥር ዲፕሬስድ ነው የምትሆነው። ከዛ ፊውቸር አይታይህም፣ ምንም ነገር አይታይህም እና ወደ ሱስ ምናምን ሁላ ልትገባ ትችላለህ። ግን ቀጣይ ፕላን ካለ ይሄን ነበረ ያሰብኩት ይሄ ካልተሳካ ግን ይሄን አረጋለሁ የምትል ከሆነ ልክ ያኛው አለመሳካቱን ስታቅ ሙሉ ኢነርጂ ወደ ሁለተኛው ታስገባለህ። እንደን የምትሰራው ስራ ይኖርሃል። አትሊስት you don't feel like በቃ ምንም ፐርፐዝ እንደሌለው ሰው ምናምን አይሰማህም። እና በተቻለ መጠን ሰው አትሊስት የሆነ ነገር ይኖረው ብሬንስቶርም አድርጎ ለዚህ አንድ ምሳሌ ማነሳው ጓደኛዬ ላንሳ ከማትሪክ ጋር የተገናኘ አይደለም። እሷም በጣም ጎበዝ ልጅ ናት። አሁን ሀገር ውስጥ አይደለም ያለችው እና ሁሌ እንደዚህ እያልን እናወራ ነበር። ላይክ ኢትዮጵያ ውስጥ የመማር ጭራሽ ፕላኑ የለኝም ትለኝ ነበረ። 1 አመት ትበልጠኛለች እና መማር ደግሞ የምትፈልገው ፊዚክስ ነው እና ኢትዮጵያ ውስጥ የመማር ምንም ሀሳብ የለኝም፣ ኢትዮጵያ ከተማርኩኝ አስተማሪ ነው መሆነው ምናምን ትላለች እና እናይት ነው መማር የምትፈልጊው አሜሪካ ምናምን ትላለች እና ከዛ ሺ ፕላን ቢ ኑርሽ ምናምን ስላት ፕላን ቢ አልነበራትም። ከዛ በኋላ አጋጣሚ ሆኖ የመጀመሪያ አመት ለአሜሪካ ያደረገችው ሙከራ አልተሳካም ነበር ማለት ነው። ከዛ ግዴታ ነበር እዚህ 1 አመት እዚህ ሀገር መቅረት እና ልክ እዚህ ሀገር ስትቀር ትልቅ ሜስ ውስጥ ነው የገባችው። ፕላን ቢ ይኑርሽ ስትይኝ አልሰማ ብዬ ምናምን ነገር አለችኝ። አሁን እዚህ ስትቀር እግዚአብሔር ረድቷት እንደውም በሚቀጥለው ሄዳለች። ግን እዚህ በቀር ምንድነው ማረገው ፊዚክስን ተምሬ ምንድነው ማረገው ከዛ ቀጣይ ስቴፕ ምንድነው የሚሆነው የሚለው ማወቅ ግን ኢምፖርታንት ነበረ እና እኔ ከሷም ትልቅ ትምህርት ነው የተማርኩት። በቃ የሆነ ጎል ይኖራል፣ በጣም ሪሊ የምትፈልገው ነገር ይኖርሃል። እሱ ካልተሳካ ግን የሆነ ፎል ባክ ፕላን ደግሞ ያስፈልጋል። በቃ ቀጣይ ምንድነው ማረገው እና በቻልከው መጠን የምትጣላውን ነገር ሳይሆን የምትወደውን ነገር ለማድረግ ለሱም የሆነ ኢነርጂ እንዲኖር እሱም ካልተሳካ ሌላ ፕላን ምናምን ካልኖረ በስተቀር ላይፍ ከባድ ነው። ሁሌ ላይክ በፈለግከው መንገድ አይሄድልህም። አሁን ላይ ስለተሳካም ቀጣዮቹ ስቴፖችም ይሳካሉ ማለት አይደለም። እዛ ሁሌ በቃ የሆነ ነገር ኖሮ ባይሳካ ማረገው የሚለው ነገር ያስፈልጋል። ፕላን ቢ ትልቅ ቲፕ ወይ የምትጨምረው ያለ ስንት አንቺ እስከ ፕላን ዲ እንዳለሽ ነግረሽኛል። አይ ፕላስ ደግሞ አሁን በየምር እየፈሩ ያሉ ሰዎች በደንብ በዙሪያ ያሉ ይመስለኛል። አሁንም ሲፋይሎቹ እንዳለ ትክክል ነው። ላይክ እሱን ላለመድገም ለሀሳብ ለማውራት ያህል አንደኛ ነገር እኛ ሰዎች ሲጀመር በጌታ ምሳሌ የተፈጠርን ብቸኛ ፍጥረቶች እኛ ሰዎች ብቻ ነን። እኛ ሰዎች ብቻ ነን ስንል ደግሞ ሙሉ በሙሉ ከእግዚአብሔር የሆነ የወሰድነው ማንነት ባይኖረን እንኳን በጣም የወሰናቸው ደግሞ ሌሎች ፍጥረቶች የሌላቸው ብዙ አስገራሚ ማንነት ያሉን ፍጥረቶች ነን። ማለት የእኛ አእምሮ ይሄ በትንሽ ነገር ማህበረሰቡ ገድቡታል። ከሆነ ልጅ ጋር እንዲያውም ባለፈው እያወራን ነበር፣ እየነገረኝ ነበረ። ሂዝ ዶክተር አሁን ላይ ያንግ ነው ግን ዶክተር ነው እና እየነገረኝ ምናምን የሰው ማይንድ ሴታችን በጣም ብዙ ነገር ማድረግ የምንችልበት ነው። የሆነ እንዴት ነው ትምህርት ስለሰው ልጅ አይምሮ ሲባል የተፈጠረ ነገር እንድንኖርበት የተፈጠረ ነገር እንጂ እኛ ለትምህርት ሰብለን የፈጠረን ሰዎች አይደለንም። ለእኛ የተዘጋጀ ነው። እንዴት እንኖር፣ እንዴት ነው ላይፋችን መምራት ያለብን ተብሎ የመጣ ነገር ነው እና የኛ ማይንድ ደግሞ ምንም ብናደርግበት የሰው ማይንድ ማንም ሲጀመር እዚህ ዓለም ላይ ፉል ፐርሰንት የተጠቀመ የለም። በጣም በትንሽ ፐርሰንት ነው። እሱም አነስታን ይመስለኛል ካልተሳሳትኩ። እሱም በትንሹ ፐርሰንት ተጠቅሞ ነው አልተጠቀም። ያሳዝናል። እና በጣም በትንሽ ፐርሰንት ነው እና የሰው ልጅ ምንም ማድረግ ይችላል። እኔ አሁን ለምሳሌ እዚህ ጋር ሳወራ የሆነ ስለምሰራ ግሬድ አሪፍ ስለነበረ መውደቅን አላስብም። አሁን ለምሳሌ ብጠይቁኝ ለእኔ መውደቅ አይሆንም። እንዳለችው ሜቢ ልክ እንደ ሲፉ የሆነ ምፈልጋው ነጥብ አለ። ከዛ በታች ከሆነ መውደቅ ነው። ከ300 በታች ከሆነ መውደቅ ነው።
በየትኛው መውደቅ ግን በወድቅ ራሴን እያዘጋጀው ነበረ ማለት እንዴት ነው ለራሴ መሞድቅ ብዬ የማስብ ሰው አይደለም ሰው የሚጠብቀኝ አይደለም ማለት ፌሎ የሚጠብቀኝ ሰው አጠገቢ ሰዎች ይጠብቁኛል ቤተሰብ ይጠብቀኛል ማህበረሰብ ስል ከቤተሰብ ወጣ ያሉ ደግሞ ሰዎችም ይጠብቁኛል ያ በራሱ ልክ እንዳልኩክ ሌላ ስትራግል ነው ስትፈተን ውጤት እነሱን እያሰብክ ነው ወይኔ በቃ የተባለው ነገር እያልክ ነው የምትሰራውና ግን ደግሞ እንደዛ ቢሆንም እኔ አሁን ላይ ብትጠይቁኝ ሁለቱንም አስቤ ነው በወድቅስ ምንድነው ማደርገው መናደድን ስለማልፈልግ ባልፍስ ምንድነው ማደርገው እኔ እንደራሴ ብዬ ማስበው እና አሁን ራሴን ያዘጋጀው ሳይሆን አዘጋጅቼ ጨረስኩበት አንድ ነገር አለ ወድቅም ለጌታ ክብር ነው ባልፍም ለጌታ ክብር ነው ከኔ የሚጠበቅብኝን ባለኝ ጊዜ ቀደም ያልኩ ነበር ባለኝ አቅም ማድረግ የምችለው አደርጋለሁ ከዛ በተረፈ ግን ጌታ ያብቅለው የሆነ እንዴት ነው ወድቅ ለሌሎች መማሪያ ነኝ ደግሞ ታያላችሁ ብቻ ወድቅ በመውደቅ የት እንደሚደረስ ማሳያ ሆናለሁ 100% ማለት የሰው ልጅ ወደቀ ማለት ላይፍ አበቃለት ማለት አይደለም እኔ በወድቅ አሁን ላይ ነገ ላይ ለሚሰሩና ለወደቁ ልጆች መማሪያ እንደሆነ እርግጠኛ ነኝ ይወደቃል ግን ደግሞ መታለፍ ይቻላል ላይፍ ይቀጥላል ላይፍ በትምህርት የተገደበ ነገር አይደለም ከትምህርት ያለፈ ነገር ነው የሰው ልጅ ትምህርት ብቻ አይደለም አይምሮን የሚያሳይበት ክሬቲቪቲ በራሱ ሌላ ነውና ስለዚህ ብንወድቅም እንቀጥላለን እናሳያለን የሞደቅ ወድቆ መቀጠል እንዳለ ወድቆ መስቀል እንዳለ ወድቆም ካለፉት በላይ መሆን እንደሚቻል ኢንፍሉዌንስ ማድረግ እንደሚቻል ማሳየት እንችላለን ላይፍ ማብቂያ አይደለም እንደውም አክሰፕት አድርገን ኦኬ ወድቅ ያለው ለዚህ ምን ላድርግ ምን ባደርግ ጌታ ከከበረበት እንደውደቅ እኔ አልፌ ጌታ ከማይከብርበት ወድቄ ጌታ ቢከብርበትን እመርጣለሁ እግዚአብሔር ሐሳብ ያለበትን እና ብንወድቅም ይሄ ላይፍ ማብቂያ አይደለም አንዱ የላይፍ ፓርታችን ነው እንጂ ላይፍ ማብቂያ አይደለም ላይፍ በዚህ ቢሆን ኖሮ የወደቁት አያስፈልጉም ያለፉት ደግሞ ትንሽ ጥቂት ሆኖ ዓለም እንዲህ ባልቀጠለች ዓለም እስካሁን ሰርቫይቭ አድርጋ ያለችው ባለፉት ወይም ትምህርት ሃይ ስኮር ባመጡት አይደለም እንዴት ነው አሁን ላይ እንዴት የትኛውንም ላይፋችሁ ላይ ታችሁ ኮኔ ቀን የቀን ተውሏችን ዴሊ ላይፋችን ሱቅ የሚሸጥ ሰው አለ ሊስትሮ የሚሰራ ሰው አለ ወረድ ካለው ላይክ ትንሽ ከትምህርቱ ወረድ ስንል ሹፌር አለ ምናምን እነሱ ባይኖሩስ ሳይማርም የሆነ ፓርት ኦፍ ላይፍ ላይ ማድረግ ይቻላል የሆነ ቦታ ላይ አንቺም የሆነ ፊት ማድረግ ትችያለሽ ትጠቅሚያለሽ ዋናው የሚያስፈልገው ነገር ማይንድ ሴት ነው ወድቅም እጠቅማለሁ ባልፍም እጠቅማለሁ it's not about ስለማለፍና ስለመውደቅ ሳይሆን በህይወት ላይ የሆነ ለውጥ ስለማምጣት ነው ቢወደቅም ይታለፋል በህይወት በትምህርት ቢታለፍም በህይወት ይወደቃል ስለዚህ ዋናው ህይወትን ማለፍ ነው እንጂ ትምህርትን ማለፍ አይደለም ምናልባት አሁን ከፍርሃትና ከስትረሱም ጋር ተያይዞ በእነዚህ አሁን ፈተና ሰሞን ላይ በብዛት ተማሪ ህይወት ላይ ከሚስተዋሉ ነገሮች አንደኛው ደህና መሆኛ መንገዱ ሆኖ ሳለ ጭራሽ ከጸሎት መራቅ ከእግዚአብሔር ቃል ጥናት መራቅ እንደውም እኮ ስቲል ሴፍ ተኩኖ የሚቀጠልበት መንገድ እሱ ነበር ግን ቴላስ ግን እንደርቺን ፖይንት ብታነሱት ምንስ አሁን ከጸሎት አንፃር ምን ማድረግ እንችላለን አሁን ይሄን ፊር አሁን ይሄን ምክር አንድ ላይ ያደርገዋል መጸለይስ ራሱ ይሄንን ጭንቀት ይዞ እግዚአብሔር ፊት መቅረብ ይሄንን ራሱ እንዴት ታሳዩናላችሁ የኛ አይዴንቲቲያችን ክርስትናችን ነው ላይክ እኔ first and foremost ክርስቲያን ነኝ ስለዚህ ሌላው የህይወት ያካል ሁሉ ትምህርት ስራ everything else ከሱ ነው ስቴም የሚያደርገው ስለዚህ ትምህርትን ይዤ ማንነቴን መርሳት የለብኝም ክርስቲያን ስለሆንኩኝ ማለት ነው and I don't know መቼ እንደጀመረ maybe ግን በጣም ቅርብ ጊዜ እንደሆነ እርግጠኛ ነኝ ይሄ ትምህርትንና እግዚአብሔርን እየለዩ መሄድ የተባለው ነገር ይሄ መንፈሳዊ ነው ይሄ እንደ ማለት የመጣው ነገር እንጂ አሁን አብዛኞቹ እናጠናቸው እኮ ሳይንቲስቶች ምናምን ክርስቲያን ናቸው ሄዳችሁ ማንነታቸውን ካያችሁ ክርስቲያን ናቸው and even ነገሮችን ለማጥናቱ ላይ ኢንትረስታቸው የመጣው it's from እግዚአብሔርን ክሪኤሽን ኤክስፕሎር እናርግ ከሚለው ነው የጀመረው እና ከክርስቲያኖች ማይንድ የመጣውን ነገር እኛ ክርስትናችንን ተነሱን ብቻ ይዘን መሄድ ራሱ ለኔ ሞኝነትም ጭምር ነው እና እሷ እንዳለችው ነው በቃ እግዚአብሔርን ከማሰብ እግዚአብሔርን ለማወቅ ከመሞከር ነው እነዚህ ሁሉ ነገሮች ስቴም የሚያደርጉት እና እነሱን ፍለጋ እግዚአብሔርን መተው ልክ አይደለም በቃ አይዴንቲቲያችን ነፍሳችን የምትፈልገው ዋናው ነገር እግዚአብሔር ነው ሁላኮ ለምሳሌ ተሰሎንቄ ላይ ሳታቋርጡ ጸልዩ ይላል አይደል that doesn't mean 24 hours 24/7 ተንበርክካችሁ አሳልፉ ማለት አይደለም ግን በቃ በመትሰሩት ነገር ሁሉ እግዚአብሔርን እያሰባችሁ በእያንዳንዱ ነገር ውስጥ እግዚአብሔር he takes part
መድረክ ላይ ስንወጣ ብቻ አይደለም አምልኮ የሚሆነው። እያንዳንዱ የህይወታችን ክፍል አምልኮ ነው ለእግዚአብሔር። የምታደርጉትን ነገር ሁሉ ለእግዚአብሔር ክብር አድርጉት። ስትበሉና ስትጠጡ ሁላ ነው የሚለው። መብላትና መጠጣት ሁላ ላይክ እነዚህ በጣም ጥቂት ከህይወታችን በጣም ትንሽ ፓርት የሚወስዱ ነገሮች ራሱ ለእግዚአብሔር ክብር መደረግ የሚችሉ ነገሮች ናቸው። እዛ የምንሰራው ነገር ይሄ ዓለማዊ ነው፣ ይሄ ምድራዊ ስታፍ ነው፣ ይሄ እግዚአብሔር ነው ምናምን ብለን መለያየት እንደዚህ አይነት ዳይኮቶሚ ውስጥ መግባት የለብንም። ላይክ ኤቭሪቲንግ በእግዚአብሔር ስር የታቀፈ ነው። ከዛ ደግሞ ስፔሲፊክሊ ለእግዚአብሔር ደግሞ ዴዲኬት የምናደርገው ታይም መኖር አለበት። ክርስቲያን ከሆነ ከሌላው ምን ይለየናል ታዲያ? ተነስተን በልተን ውለን ተኝተን ከሆነ ህይወታችን የቱ ጋር ነው ልዩነታችን? ልዩነታችንም እግዚአብሔር ነው የኛ። ስለዚህ እሱን አጥብቀን መያዝ አለብን። አሁን በጣም ይሄ አንስተናል አሪፍ ነገሮችን፣ ግን ትምህርት ፍላጎት ደግሞ በጣም እየቀነሰ ያለበት ሁኔታ ነው ያለው እና ለምሳሌ ብዙ ነገሮች ተያያዥ ነገሮች ሊሆኑ ይችላሉ። ለዚህ አሁን ላለበት አሁን አብዛኛው ይሄኛው ጀነሬሽን አሁን የሚፈተነው ከዛም በታች ያሉት ተምረሽ ዩኒቨርሲቲ ገብተሽ 5 ዓመት 6 ዓመት ጊዜሽን አቃጥለሽ መውጣት ማለት ምንድን ነው? እድሜ ላይ ለምንድን ነው እድሜ ላይ የሚጫወተው? በእድሜ እንደመጫወት ያክል ገና 19 18 ዓመት ልጅ የሚያሳስበው ግቢ ገብቶ የሚቃጠልበት ነው። ለምን ሲባል እዛ እጄ የማጠፋውን ጊዜ እዚህ ሶፍት ስኪሎች በማር የሆኑ ነገሮችን እንትን ብል በደንብ ፋይናንሻሊ ራሴን በደንብ መጥቀም እችላለሁ፣ ለሌሎችም መትረፍ እችላለሁ። ለምን አሁን ከየት አመጣው እንዳትዪ ፕሩፍ ነው በቃ የሚያደርግልሽ። ይኸው እዚህ ጋር ነከሌን ተመልከት፣ እንትና ተምሮ ወጣ እዚህ ቁጭ ብሏል። ለምሳሌ ሞቲቬት የሚያደርግሽ ምንም ነገር የለም። አንድ በኩል ዲግሪውን ይዟል፣ ኢቨን ማስተርሱንም ጨምሮ ይዟል፣ ግን ቁጭ ብሎ ነው ያለው። ስለዚህ ለምንድን ነው አይ ቲንክ እዛ ገብቶ ጊዜውን ከሚያቃጥል በዚህ በኩል ገብቶ የሆኑ ነገሮችን ማድረግ ቢችል የተሻለ ነው ብሎ አርጊውመንት የሚያነሱ አሉ። እናንተ ግን ይህን እንትን ወክላችሁ ባቾቻችሁን ወክላችሁ ምን አይነት አመለካከት ነው ያላችሁ? ግቢ ገብቶ ስለመማር ወይም በትምህርት ስለመቀጠል ወይ ጎንዮሽ ደግሞ የሆኑ ነገሮችን ማድረግና ራስን የበለጠ ማብቃት እዛ ላይ ምን አይነት ሀሳብ አላችሁ? እንደየሰው ይለያል። የሆነ አንዳንድ ጊዜ የምንወስደውን እውቀትና የምንሰማቸው ነገሮች መጠንቀቅ አለብን። የሆነ ዲስ ታይም የሆነ ጊዜ የተማርን የነበረው ትምህርት ነበርና አሁን ያለንበት ኤጅ ጥሩና መጥፎ ነገር ቀርቦልን የምንመርጥበት ሰዓት አለ። ጥሩና መጥፎ ቢቀርብልን እናውቀዋለን፣ ጥሩ ነው የምንመርጠው ፒክ የምናደርገው። አሁን ግን ይሄ ሞመንታችን ሁለት ጥሩ ነገር ቀርቦልን ትክክል የሆነው መምረጥ ላይ ነው። ሜቢ ገብቶ መማርም ጥሩነት ነው፣ አንድ ጥሩ ነገር ነው። ሌሎች ስኪሎችን ደግሞ ሾርት ኮርሶችን ተምሮ ደግሞ ሰርቶ ደግሞ ፋይናንሻሊ ዴቨሎፕ ማድረግ ደግሞ ሌላ ጥሩነት መስሏቸው ሊታይ ይችላል። ግን ትክክል የሆነው መምረጥ ነው። ሜቢ ሰው አሁን ላይ ብዙ ተማሪ እኔ ራሱ ካለውበት አንጻር ብዙዎቹ የሚያስቡት ጎበዝ ተማሪዎች በቅርቤ ራሱ ማውቃቸው በጣም የምጠብቃቸው የነበሩ አሁንም ጠብቃቸዋለሁ፣ ግን እንዴት ነው በጣም እንትን ከማለታቸው የተነሳ ገብተው የመማር ፍላጎታቸውን ከማጣታቸው የተነሳ ትምህርት ላይ ቀነሱ። አይ ለማለፍ ይሻላል አሉ እማውቃቸው። እንዴት ነው በሲፉ ቦታ የምጠብቃቸው ልጆች ማለት ነው። በጣም በቃ እኔ እንጃ ጎበዝ ተማሪ የምላቸው እና ተማሪው አሁን ላይ በእኔም አካባቢም ቢሆን ተለውጧል አመለካከቱ። መስራት ላይ ነው ፍላጎቱ፣ ሾርት ኮርስ መውሰድ ላይ ነው። ዩኒቨርሲቲ መግባት ጊዜን ሉዝ እንደማድረግ ነው። በቃ በጣም ዌስት አድርጋለሁ ላረሽ ነው ምናምን። እኔንም ብትጠይቀኝ ከኔም ፖይንት ኦፍ ቪው ማስብበት አለ። ግን እኔ ያሰብኩበት የራሴ የሆኑ ፕላኖች ስላሉኝ እንጂ እድሜ ከማቃጠል ነው ያላስብ። እኔም ቢሆን መማር እፈልጋለሁ፣ እማራለሁ። ዩኒቨርሲቲ ገብተሽ ኦብቪየስሊ እማራለሁ። መማር የምፈልገው ነገር አለ። ሜቢ ግን ያንን መማር የምፈልጊው ነገር ለምንድን ነው የምትማሪው ብትይ ልሰራበት ላይሆን ይችላል። አንድ ነገር ስንመርጥ ፈርስት ኢንትረስት ያስፈልገናል፣ ካፓሲቲ ያስፈልገናል። ሁለተኛ ከዛ ደግሞ ኢንካሙን ቼክ ማድረግ አለብን ሰርቫይቭ ለማድረግ። እኔ መማር የምፈልገው አሁን ላይ አውጣው እንዴ ሳይካትሪስት መሆን ነው የምፈልገው። ሳይኮ ላይ መስራት እፈልጋለሁ እና ያንን ስል ሙሉ ፕላንሽ ላይፍ ጎልሽ ያ ነው ብትለኝ ለመማር ነው የምፈልገው። ላልሰራበት ይችላል። ለመስራት ደግሞ ሌላ መማር የምፈልገው አለ። እንዳልኩት ቅድም የሰው ልጅ በትንሽ ነገር ሊወሰን አይችልም። ይሄ ሶሳይቲው ያደረገብን ባሬሮች አሉ። እንዲህ ተደርጓል፣ ከዚህ ማለፍ አንችልም። ትምህርትን ስናደርግ ኧረ ይከብዳል፣ አይምሯችን ይፈነዳል። ኦር ደግሞ ስራ ስንሰራ እንዴ የሚባል ነገር እኮ የለም፣ በቃ አንቺ ልጅ ከሳሽ፣ ገረጣሽ፣ ጠቆሽ የሚባል ነገር ፈጥሮብናል እና ያን ለእኔ እንደዛ ብዬ አላስብም። እንዲያውም ማድረግ እንደሚቻል ማሳያ መሆን ነው የምፈልገው እና
እንዴት ነው ገብቶ መማር አለባቸው ገብቶ መማር አለባቸው። ሁሉም ወጥቶ ዩኒቨርሲቲ ምን ይሰራል ታዲያ? ባዶ ሊቀር እኮ ነው። መማር አለብን። አንዳንድ ነገሮችን በህይወታችን የምናደርገው ጀስት ለሰርቫይቫል ብቻ አይደለም፣ ፋይናንሻሊ ብቻ። የሰው ልጅ በህይወት ሲኖር ፋይናንሻሊ አገኘ ማለት በቃ በህይወት የሚፈልጋቸውን ነገሮች አገኘ ማለት መኖር ነው ብዬ አላስብም። በጌታም ያልሆኑም እኮ ያን ያላቸው ሰዎች አሉ አይደል እንዴ? ኖረውታል። ግን ያ አይደለም ዋናው። ላይፍ ላይ ስትኖር ብር ከማግኘት ባለፈ ምንድን ነው አንተ ውስጥ ያለው ኢንተረስት ምንድን ነው? ጌታ በአንተ ውስጥ ምን አስቀምጧል? በአንተ ምን አልፎ ሊሰራ ይፈልጋል? ምን ያህል ለምን የሚሆን አቅም ነው የሰጠክ? እግዚአብሔር ይሄ ወጥቼ እማራለሁ መማር አልፈልግም ጊዜ ሉዝ አደርጋለሁ የሚለው እኮ ሜቢ ጌታ በአንዴ 3 ትምህርትን የመማር አይምሮ ሰጥቶት ቢሆንስ? ፈርስት ጌታን መጠየቅ አለብን። የሆነ ጌታ የቱ ጋር ነው ሀሳቡ? እኔ ታይም ዌስት ብዬ አስቤ የገባሁበት ነገር ጌታ ፈቃዱ ከሌለበት ያም ዌስት ነው፣ ዌስት ማድረግ ነው ብዬ ነው የማስበው ጌታ ከሌለበት በራሱ። ስለዚህ መጀመሪያ የእግዚአብሔርን ሀሳብ ፈቃዱ የቱ ጋር ነው፣ ጌታ ሆይ ያንተ ሀሳብ የት ነው የሚለውን ነገር ማወቅ አለብን። ከዛ ባለፈ ግን ገብተን መማር አለብን። ይሄ ከሰዎች አንጻር መኖር የለብንም። ለእንትና የተሳካ ለእኔ ይሳካል ማለት አይደለም፣ ወይ ለእንትና ተሳክቶ ለእኔ የተሳካ ማለት ደግሞ ያ ነገር እኔ እንዲፋይን ያደርጋል ማለት አይደለም። የሆነ ጊዜ የተማርኩት ትምህርት አለ። ይሄ ብርጭቆ ነው። ሌላ እሺ የሚቀለኝ ሁልጊዜ የተማርኩበትን ምሳሌ ልውሰድ። ወንበርና አልጋን እንውሰድ። ወንበር ዋና ፐርፐዝ ሊሜድ የሆነው ለመቀመጫነት ነው። አልጋ ደግሞ ለመተኛነት ነው። እና ወንበር ገጣጥሜ መተኛ ተኝቻለሁ። አይመች፣ ምንም ነው የማይመቸው። ይቆረቁረሃል። እንዲያውም በደንብ ብትተኛበት እየቆየ ስና እንዲያውም የዲስክ ምናምን በሽተኛም ልትሆን ትችላለህ። አልጋ ላይም ደግሞ መቀመጥ እንችላለን። ግን ደግሞ ወንበር ላይ እንዴት ነው ይሄ ፐርፔንዲኩላር ሆነን ለጤና እንደሚመከረው እንደምንቀመጠው ግን አልጋ ላይ መቀመጥ አንችልም። እና ቢችልም ወንበር ላይ ገጣጥመን መተኛት ብንችልም አልጋን መተካት አይችልም። ስቲል ወንበር ነው። አልጋም ብንቀመጥበት እንደ ወንበር ፈንክሽን ቢያደርግም ግን ስቲል አልጋነቱን አይለቅም። ስለዚህ ላይፍ ላይ የሆነ ሰዎች መጥተው የሆነ ፊት ልናደርግ የምንችልበትን ቦታ ስላሳዩ ወይም ደግሞ ፊት እናደርጋለን ብለን ስላሰብን ያ የኛ የተፈጠርንበት ፐርፐዝ ነው ማለት አይደለም። ወይም ደግሞ ያ የኛ አይደንቲቲ ነው ማለት አይደለም። መማር ካለብህ ገብተህ ትማራለህ። ያ ነው በቃ ላይፍ ማለት። ላይክ ሰማይ ባየክ መልኩ ጌታ በፈለገክ ስፍራ ላይ መገኘት ነው ላይፍ ማለት እንጂ የሆነ ቦታ ላይ ሄደክ ፊት ስላደረግ ኖርክ ማለት አይደለም። የሆነ ቦታ ላይ ሄደህ ፊት ስላደረግ ሜቢ ያ ሰው እኮ ሳይማር በጣም የሆነ እንዴት ነው ሀብታም ከሆነ ኦር ደግሞ ተሳካልኝ ብሎ ማለት ከቻለ ኢማጅን ገብቶ ቢማርስ ኖሮ ሰዎች ዌስት ብለው ያወሩትን 5 ዓመት እሱ ደግሞ በ15 ዓመት ሰው ሊሰራ የሚችልበትን ነገር ሊያደርግበት ይችላል። እኛ ነገሮችን ማየት ያለብን ከሰዎች አንግል ኤክስፒሪየንስ ማየት ኢትስ ፐርፌክት፣ ግን ደግሞ እኛም ለራሳችን ልንኖረውና ልንናገረው የሚገባን ኤክስፒሪየንስ አለ ኖረን ልናሳየው ብዬ አስባለሁና ብዙ ከሰዎች አንጻር መሄድ የሰዎች እንዳለ ሆኖ ግን ደግሞ የኔ ላይፍ የቱ ጋር ነው ማለት መልካም ነው ብዬ አስባለሁ። ሲፋናችን አብዛኛው ነገር አንስተዋለች። አሁን እንደተባለው ላይክ አብዛኛው ሰው ሾርት ኮርስ ላይ ነው ፎከስ የሚያደርገው፣ ግራፊክ ዲዛይን፣ ዲጂታል ማርኬቲንግ ምናምን በአጭር ወራት የሚያልቁ ማለት ነው። እኔ ምንድነው የምለው ግቢ መግባት እነዛን ነገሮች ከመስራት አያግድህም። ጊዜን በአግባቡ ከተጠቀምክ ያንንም ማድረግ ትችላለህ። ስለዚህ ቢያንስ ግቢውን እንደ ፕላን ቢ ብትጠቀምበት። ምክንያቱም እነዚህ ሾርት ኮርሶች አሁን በጣም ሳቹሬትድ ይሆናል በኋላ ላይ ማርኬቱ። ከዛ በኋላ አሁን ለምሳሌ ኢንቴሪየር ዲዛይኒንግ በእንትን ነው የሚሰጠው፣ በአጭር ኮርስ ይሰጣል። አሁን አንተ ኦኬ እኔ እሱን ነው የምፈልገው፣ ብዙ ህንፃዎች የተሰሩ ነው፣ ብዙ አዳዲስ እንትኖች አሉ፣ እሱን ነው የምሰራው ብለህ ትገባለህ። ከዛ አብሮ ማን ይገባል? አርኪቴክቱ ይገባል። ከዛ አንተ ከማን ጋር ነው አሁን ኮምፒት የምታደርገው? ከአርኪቴክቱ ጋር ነው። እሱ ቢያንስ እንግዲህ አሁን አላውቅም እንጂ በፊት 5 ዓመት ነው የሚማሩት። የ5 ዓመት ኤክስፒሪየንስ አለው። በጣም ግሪል ተደርጎ ነው የሰራው። ኤክስፒሪየንስድ ነው ይሄ ሰው። አንተ መታ የ3 ወር ኮርስ ነው የወሰድከው። ከዛውን ከዚህ ሰው ጋር ኮምፒት ማድረግ ይኖርብሃል ማለት ነው። ከዛ በጣም ብዙ የስራ ኦፕሽኖች ላይ አንተ ዊዳውት እየተደረግክ ትሄዳለህ። ሌላውንም ነገር ሲሆን ልክ እንደዛው የሆነ ከአንተ በላይ ኤክስፒሪየንስ ያለው ሰው ይኖራል። እንዳሰብከው ሊኒየር ሆኖ ላይሄድልህ ይችላል። አሁን ትምህርትን እዛ ትተሃል፣ አንድ ነገር ነው ያስከው፣ ምንድነው ቀጥሎ የምታደርገው? ግን አትሊስት ትምህርት ይዘህ ከሆነ አትሊስት የሆነ ነገር ይኖርሃል። ኦኬ ይሄ የተሳካ አይደለም ብለህ ግን እዚህ ጋር ትምህርቱን ይዘህ ትሄዳለህ። እንደ ፕላን ቢ ልትጠቀምበት ትችላለህ። ፕላስ ግቢ ስትገባ ደግሞ በጣም ብዙ ኦፕሽኖች አሉ።
እንደው ኢንጂነሪንግ ምናምን ይከብደኛል እኔ ፊዚክስ ምናምን የምትልም ከሆነ ቀላል ኮርሶችም አሉ። ቢዝነስ ለምን አትማርም? ወይ ማርኬቲንግ ምናምን ለምን አትማርም? ቢዝነስ ተማሪዎች በቃ ገደሉሽ። ምን እያልሽ ነው? ያ ብዙ ጊዜ ሲጀመር አሁን ናቹራል የገባ ሰው ወደ ሶሻል ሺፍት ያጋድላል፣ ይሄዳሉ ወደዛ። ስራም የለውም ናቹራል ምናምን ይባላል። ፕላስ በጣም ከባድ ነው። ኦብቪየስ ነው እኮ አይደለ? ከሶሻል አንጻር ኮምፔር ሲደረግ ናቹራል በጣም ብዙ ስራ ይፈልጋል። ሶሻል ደግሞ ሞር ኔትወርኪንግ ነው የሚፈልገው። የሆነ ጥሩ ኮሚኒኬት ማድረግ የምትችል ሰው ምናምን መሆን አለብህ። ስለዚህ ቢያንስ እሱን ሳይድ እንኳን ብትይዝ ይሄኛው ይከብደኛል ወጥቼ ስራ አላገኝም ምናምን የምትል ከሆነ ቢያንስ ይሄን ይዘህ ከዛ ደግሞ ከጎን ሌሎች ነገሮችን እያየ መሄድ ማለት ነው። እንደዛ ማድረግም ይቻላል። ፕላስ ደግሞ እሷ እንዳለችው እግዚአብሔር የቱ ጋር ነው የሚፈልገኝ የሚለውንም ማየት አስፈላጊ ነው። ከራስ ፐርፐዝ ውጪ ማለት ራስ ለፊውቸር ያለ ይሄ ነው ፐርፐዝ ብላ ያሰብከው ነገር እንዳለው ነው። እግዚአብሔር ደግሞ ምናልባት የሆነ ቦታ ላይ አክቹሊ የሚፈልገው እዚህ ጋር ነው ሊልህ ይችላል፣ ባልጠበቅከው መንገድ ማለት ነው። እና ለእግዚአብሔርም እሱን እንትን መስጠት ያስፈልጋል። ፕላስ የመጨረሻ የምጨምረው ነገር ቅድም እንዳልኩት መድረክ ላይ መውጣት ብቻ አይደለም፣ አገልግሎት አይደለም። ምን የሚል ማይንድ ሴት አለኝ ቆሮንቶስ ላይ you are Christ's ambassadors ይላል። ሁለተኛ ቆሮንቶስ 5 ላይ አማርኛው እንደራሴ ነው የሚለው እና ብዙ ጊዜ ላንረዳው እንችላለን ምን ማለት እንደፈለገ፣ ግን በእንግሊዝኛ አምባሳደር ነው የሚለው። አምባሳደር ደግሞ የሆነ ሪፕሬዘንት የሚያደርገው አካል አለው። የኢትዮጵያ አምባሳደር ከሆንኩኝ ኢትዮጵያ ሪፕሬዘንት አድርጌ የተፈለገ ቦታ ልሄድ እችላለሁ። ዩኤስ ልሄድ እችላለሁ፣ ካናዳ ልሄድ እችላለሁ፣ ዩሮፕ ልሄድ እችላለሁ። የትም ብሄድ የኢትዮጵያ ግን አምባሳደር ነኝ እና ልክ እንደዛ ራሳችንን ማየት አለብን። ቅድም እንዳልኩት ማለት ነው አይዴንቲቲያችን እሱ ጋር ያለው። ኢንጂነሪንግ ብትሆን ዶክተርን ብትሆን ፓይለትን ብትሆን እዛ ሄደህ ክርስቶስን ሪፕሬዘንት አድርግ። እንደዛ እስካደረግክ ድረስ እግዚአብሔር ሀፒ ነው። አንተ ዶክተር መሆን ነበር ያለብህ፣ አንተ ግን ብር ብለህ ፓይለት ሆንክ አይልህም እግዚአብሔር። አለ አይደለ? በቃ ባስገባ ቦታ ላይ ለእግዚአብሔር ታምነህ ኑር። ያንን ላይክ አምባሳደር እንደሆንክ እያሰብክ ኑር እንጂ ይሄ ኮንስታንት አንዳንዴ እግዚአብሔር መጥቶ በጆሮ አይነግርህም። ነገሮች በሆነ ዳይሬክሽን እየያዙ ሲመጡ ነው እግዚአብሔር ዓላማ እየገባ የሚመጣው እንጂ በጆሮ መጥቶ እኔ እንትን እንድትሆን ነው የምፈልገው ምናምን አይልህም። እና አንዳንዴ ጌታን ጠይቀን አልነገረኝም ብለን እንትን የምንለው እሱ ጋር ነው። ፓሽናችን ባለበት ነገሮች በተሳኩልን መንገድ ሄደን ብቻ በሄድንበት መንገድ ሁሉ እግዚአብሔርን እናክብረው እንጂ እግዚአብሔር ለምን እንትን ብሎ አልነገረኝም ወር ነብይ ከሌ ጋር ለምን እንዲህ አላለኝም ምናምን የሚል ነገር ውስጥ የምንገባ ከሆነ ከእግዚአብሔር ጋር ተጣልተን ነው የሚያልቀው ያ ነገር። ለዛ በቃ ያቺን ቤዚክ ነገር ይዘን በገባንበት ሁሉ በቅድስና መኖር፣ በቅድስና መስራት፣ እጃችን ውስጥ የገባውን ደግሞ ዲሊጀንት ወርከሮች መሆን፣ በቻልነው መጠን ብዙ አንግሎችን ማየት፣ ብዙ ፕላኖችን መያዝ ኢቲሲ። ለፈተና ዝግጅት ላይ ያሉ የ12ኛ ክፍል ተማሪዎች የበለጠ እንደተማራችሁበት ተስፋ እናደርጋለን። ሪከርድ እንዲሰበር ትፈልጊያለሽ ወይስ እንዴት ነው? ይሰበር ጀስት ዊሽ አድርግላቸው አሁን ለሚፈተኑት። እንደገና ፋይናሊ በስተመጨረሻ የምትይው ነገር ካለ ለእሷ ማለት ነው። እንደዛ እያልኩኝ ተቸገርኩኝ። እሷን እያየሁ ነው። እንደው ይህም ወክላ አሁን 12ዎችን ተፈታኞች እንዳለ ወክላ የምትጠይቃት አንድ ጥያቄ ቢኖር ቆንጆ ነው። በቃ ለእኔ የምጠይቃት የለም ላለ የምፈልገው ነገር ስላለች ኦብቪየስሊ ምንም የምጠይቃት ነገር የለም። ግን ይህ በዚህ ሰዓት ምንም ላይ ያልሆኑ ልጆች ይኖራሉ። ቅድም እንዳልኩሽ በፍርሃትም ምንም ላይ ያሌሉ ምናምን ሊኖሮች አሉ። አይ ነው አንቺ አልነበርሽበትም እዛ እንትን ውስጥ ግን እንዲህ ብታደርጉ የምትይው ቲፕ ካለሽ ምንም ላይ የሌሉ ስትይ ምንም ላይ የሌሉ ስልሽ ለምሳሌ በየሆነ ሚስ ማጥናት ትተው ሊሆን ይችላል። እያጠኑ ያልሆኑ ጥያቄም እየሰሩ ያልሆኑ ያልጀመሩ ማለት ወይ ላይክ ሳይመቻችላቸውም ያሉ ወይም ደግሞ እንዴት ነው ጀምረው የሆነ ሰዓት ላይ ተጨንቀው በቃ ብለው ተስፋ ቆርጠው ሁሉም ነገር ሰው ስለተቀመጡ ልጆች ምንድን ነው የምትያቸው? በጣም ከባድ ጥያቄ ነው። ሁለት ነገር ልበል። የመጀመሪያው ቅድም እንዳልኳችሁ ልባችሁን አበርቱ፣ ፕላን ቢ ይኑራችሁ። የቀረው በጣም አጭር ጊዜ ነው። አሁን እንዳልሽኝ ከሆነ ሰኔ ስንት ነው የተባለው? 23 በጣም አጭር ጊዜ፣ አንድ ወር ቢበዛ አንድ ወር ከምናምን ነው ያለው እና በዚህ አጭር ጊዜ ውስጥ ሙሉ ፖርሽን ከቨር አድርጌ ምናምን ማለት ከባድ ነው። ስለዚህ የሆነ ፕላን ቢ ነገር ይኑራችሁ። ግን አሁን ባለውም ጊዜ አይ ቲንክ ኢትስ ፖሲብል ዲፔንዲንግ ኦን የዛ ሰው ባክግራውንድ ማለት ከ9 ጀምሮ ሲመጣ ላይክ ትምህርት ላይ ጥሩ ፐርፎርማንስ የነበረው ሰው ከሆነ ሪኮል ለማድረግ ቀላል ሊሆን ይችላል። ግን ብዙ ጠንካራ ያልሆነ ሰው ከሆነ በጣም ከባድ ነው። ግን አሁን ባለው ጊዜ ሞር ጥያቄዎችን በመስራት
ለማጥናትም ደግሞ ከመጽሐፍ ለማንበብ ከመታገል ቪዲዮዎችን ማየት ኦንላይን በአማርኛም ቪዲዮዎች አሉ፣ በእንግሊዝኛም ቪዲዮዎች አሉ። እነሱን እያዩ ቢያንስ ኮንሴፕቶቹን ለማየት መሞከር፣ ማትሪክ ጥያቄዎች ምን ላይ ነው የሚበዙት የሚለውን ማየት እሱ ጥሩ ነው። አንዳንዴ ትሪኮችንም ማየት ጥሩ ነው። ፈተና ላይ ብዙ ጊዜ ለምሳሌ ፊዚክስ ላይ ያስታውሳለሁ ካልኩሌት ተደርጎ ምን አለ ለምሳሌ መልሱ 500 ከሆነ ከ500 በላይ አንድ ቁጥር ይኖራል፣ ከ500 በታች 2 ቁጥሮች ይኖራሉ አይነት ነገር ምርጫው ላይ ማለት ነው። እና you can kind of guess በቃ የት አካባቢ መልሱ ሊሆን እንደሚችል ምናምን ነገር አይ ነው። ግን አሉ የሆኑ ትሬንዶች አሉ ላይክ በደንብ ጥያቄ ሲሰሩ ምናምን ታስተውሏቸው እና እነሱን ማየት ግን እንዳልኳችሁ ዋናው ፕላን ቢያችሁን በደንብ ማስረገጥ፣ ልባችሁን ማበርታት፣ ከእግዚአብሔር ጋር እንዳትጣሉ በዚህ ጉዳይ ላይ ማለት ነው እና እሱ ላይ መበርታት ያስፈልጋል። እንደዛ ነው የምለው። ከዛ ውጪ ግን ቅድም እንዳልኩት ጥያቄ መስራት፣ ቪዲዮ ማየት ምናምን እግዚአብሔር ይርዳችሁ። ያው ዊሽ ስለሆነ ጌታ ከእናንተ ጋር ይሁን። ትንሽ ማይንድሴት ላይም እንዲሰራ የምፈልገው አንድ ሪካርዱ ይሰበር ምናምን ብሏል። ስበሩት ጥሩ ነው። አሜናቲ ስበሪ ልጻን እና በተለይ ደግሞ እንደዚህ አይነት ላይ ኤክሰለንስ ላይ እኛ ቸርች በጣም ይሉን ነበረ the spirit of excellence ዳንኤልን እያነሱ ማለት ነው። እና ክርስቲያን እንደዚህ ልቆ ሲታይ በጣም ደስ ይላል። የሚከብረው እግዚአብሔር ስለሆነ በዛ ውስጥ የዛ ሰው ዕውቀትም አይደለም፣ የዛ ሰው ስራ ምንም አይደለም። at the end of the day የሚከብረው እግዚአብሔር ነው በዛ ሰው። እና መጽሐፍ ቅዱስ ላይ የምታዩዋቸው እኮ በተለይ እነ ዳንኤል ሁሌ ነው ማስበው በቃ በጣም የተማሩ ተመርጠው የሄዱ በስሌቨሪ ዘመን ራሱ ተመርጠው በቃ ከእውቀታቸው የተነሳና እንደዛም ሆኖ ግን በነበሩበት ፖዚሽን ደግሞ ለእግዚአብሔር በጣም ታማኞች ነበሩ። እና እንደሱ አይነት ሰው መሆን እንድትችሉ እግዚአብሔር ይርዳችሁ። በትምህርታችሁም ልቃችሁ እንድትሄዱ፣ ከዛ ደግሞ እግዚአብሔር በሚያስቀምጣችሁ ቦታ እሷ እንዳለችው በከፍታም ሆነ በዝቅታ እግዚአብሔርን ማክበር የምትችሉ ሰው እናንተን ሲያይ መጀመሪያ የሚያየው እግዚአብሔርን እንዲሆን አይደንቲቲያችሁ በቃ ሶ ክሎስሊ ታይድ እንዲሆን ማለት ነው። ሰው እናንተን ሲያስታውስ አንድ ነገር እስቲ ከገሌ ጋር ያሳለፍኩት ነገር ሲባል የሚያስታውሱት እናንተ ክርስቶስን ሞዴል ያደረጋችሁበት ነገር እንዲሆን እግዚአብሔር ይርዳችሁ። ግን ደግሞ በትምህርታችሁም ደግሞ በርቱ። እንዳልኳችሁ ክርስትናና ጉብዝና ኦር ኤክሰለንስ የሆነ ሙቹዋል ኤክስክሉሲቭ ነገሮች አይደሉም። ክርስትና አይደንቲቲያችሁ ነው ሳለ በዚህኛው ይገለጣል ደግሞ እግዚአብሔር በሱ ደግሞ ይከብራል። ስለዚህ ትምህርታችሁም ላይ ፎከስ አድርጉ፣ ጸልዩ፣ አትፍሩ፣ ፈተናውን ስሩ፣ በርቱ። ዩቲዩብን ሰብስክራይብ አድርጉ ትላቸው ማለት ነው። እሱ ነገር በተለይ ለታናናሾቿ እና አሁን ገና ረጅም ጊዜ ኖሯቸው ለሚያጠኑት ደግሞ በደንብ መከታተል ይችላሉ። ምንድን ነው ዩቲዩብ? ያ አሁን ላይ ያው ለጊዜው ዶርማንት ነው፣ ግን ሳይንስ ኤክስፕሌይንድ ይባላል። ምናልባት ከጠቀማችሁ ከ9 ጀምሮ 10ም 12 ላይ ደግሞ ጥያቄዎችም ምናምን ነገር ያሉበት ቻናል አለ። ይሁት ከፈለጋችሁ ተጠቅማችኋል። ሊንኩን እኛ እናስቀምጣለን ዲስክሪፕሽን ላይ። ቅድም ያላችሁንም ከሰጣችሁ የሚያጠኑበት ጥያቄ የሚሰሩበትን ዌብሳይቶች፣ አፕሊኬሽኖች እነሱ እናስቀምጥላችኋለን። ቴንክ ዩ ሶ ማች። በጣም እግዚአብሔር አብዝቶ ይባርካችሁ። ቀጣይ መስከረም አካባቢ ነው የሚለቀቀው። ጌታ ይረዳሻል። በርቺ። በጣም ጥሩ እንደሚሆን ተስፋ እናደርጋለን። እንጸልይላችኋለን። ደግሞ እግዚአብሔር በጣም ያግዛችኋል። አሁንም ሪከርዱን እያያዝን ምንቀጥል ይሆናል ማለት ነው። ተመልካቾቻችን የማይፌሎ የዚህ ሳምንት ቆይታችን በዚህ ጨረስን። እንደወደዳችሁት እንደተማራችሁበት ተስፋ እናደርጋለን። ውጤት ሲመጣ ደግሞ እንገናኝ ይሆናል ማለት ነው። በያላችሁበት መልካም ቆይታ ይሁንላችሁ። ሳምንት በሌላ ፕሮግራም እስክንገናኝ እግዚአብሔር አምላክ የሚጣፍጥና የማትጸጸቱበትን ሳምንት ይስጣችሁ። ደህና ሁኑ።